አንጋፋው የኢትዮጵያ ዜና አገልግሎት ይህን ወቅታዊ የሆነ የሀገራችንን የሚዲያና ኮሚኒኬሽን ባለድርሻ አካላት የሚሳተፉበት የኢትዮጵያን ብሔራዊ ክብርን ማስጠበቅን በሚመለከት ይህን ማዕከል ያደረገ አጀንዳ በማዘጋጀት ይህን መድረክ ስላመቻቹ በራሴና በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የሕዝብ ተወካዮች ምክር ቤት ስም ላቅ ያለ ምስጋናዬን አቀርባለሁ። ሁላችንም ኢትዮጵያውያን በተሰማራንበት የሥራ መስክ ሁሉ የሕዝባችንን ጥቅም ማስቀደም፣ የሀገራችንን ብሔራዊ ክብርና ጥቅም ማስጠበቅ ይኖርብናል። ኢትዮጵያውያን በሀገር የመጣን ነገር እንዴት በአንድነትና በጽናት ቆመን እንደምንመክት ከታሪክም ሆነ ከቅርብ ጊዜ ሁኔታዎች ሁላችንም የምንረዳው ነው። የሀገርን ክብር ማስጠበቅ ከትውልድ ትውልድ ከመንግስታት መንግስታት እየተሸጋገረ የመጣ መለያ ባህሪያችን ነው ማለት ይቻላል። ስለሆነም የሚዲያና ኮሚኒኬሽን ተቋማት የሀገርን ብሔራዊ ጥቅም ለድርድር ያለማቅረብ፣ ሰላምንና ዴሞክራሲ ግንባታን የሀገራችን የሕልውና ጉዳይ መሆኑን ተረድተው በከፍተኛ የኃላፊነት ስሜት እና መንፈስ ተልዕኳቸውን ሊወጡ ይገባል። መንግስት ማለትም የሕግ አውጪው፣ የሕግ አስፈጻሚው፣ የሕግ ተርጓሚው በሀገራችን ብሔራዊ ክብራችንና ጥቅማችንን ማስከበር የሚያስችሉ በርካታ ተግባራትን ሲያከናውን ቆይቷል። በዚህም ሂደት በርካታ ፈተናዎችን በሕዝባችን ጽናትና አንድነት በመሻገር ስኬታማ ስራዎችን አከናውኗል። በዚህም ኢትዮጵያውያን በወንድማማችነት እህትማማችነት አንዳችን የአንዳችንን ችግርና ሁኔታ በመገንዘብና በመረዳት በመቻቻል አብረን ከቆምን የሀገራችንን ብልጽግና ማረጋገጥ እንደሚቻል ትልቅ ተስፋ እንዳለ መገንዘብ ይቻላል። ይህን የፈተና የስኬትና የተስፋ ሂደት በጽናት እጅ ለእጅ ተያይዘን መሻገር ይኖርብናል። በመሆኑም በሚዲያና ኮሚኒኬሽን ዘርፍ የተሰማሩ አካላት በሚያከናውናቸው የዕለት ተዕለት ተግባራት ብሔራዊ ጥቅማችንን በማስቀደም ሰላምና ዴሞክራሲን በማጽናት በማስረጽ ልዩ ሚና መጫወት ይጠበቅባቸዋል። የዴሞክራሲና የነጻነት ልምምዳችንና አስተዳደር አለመዳበር ሰላምን፣ ነጻነትና ሀገራዊ ብሔራዊ ጥቅማችንን እንዳይጎዳ ዴሞክራሲን የማስተዳደር ብቃታችንን መፈተሽ ይገባል። የትኛውንም አይነት ችግሮቻችንን እና የሀሳብ ልዩነቶችን በውይይትና በምክክር በሰከነ መንገድ መፍታት ይኖርብናል። የሚዲያ ተቋማት በምንሰራቸው ዘገባዎች የሕዝባችንና የሀገራችንን አንድነት፣ ህብረ ብሔራዊነት፣ ብዝሃነት፣ የዴሞክራሲ ባህል መዳበርን፣ በሰላም አስፈላጊነት፣ ከድህነትና ኋላቀርነት መላቀቅን አስፈላጊነት የሚያጎሉ ለዚህም የሚያነሳሱ ትክክለኛ መረጃዎችን ሊሰጡ ይገባል። መንግስት በርካታ የውስጥና የውጭ መሰናክሎችን እያለፈ ወደፊት መራመድ የቻለው ከህዝቡ ጋር በመሆን ችግሮችን በሰከነ ሁኔታ በመፍታት የመፍታት ባህል በማዳበርና ብሔራዊ ጥቅምን ለድርድር ሳያቀርብ የህዝብን ዘላቂ ጥቅም ሊያረጋግጥ የሚችሉ የማህበራዊና ኢኮኖሚያዊ ልማትን ትልልቅ ፕሮጀክቶችን፣ መሰረተ ልማቶችን በጽናት እየገነባ ስለተጓዘ ነው። በቀጣይነትም የሀገራችንን ሰላምና ደህንነት፣ ኢኮኖሚ ልማትን ለማረጋገጥ የሚያስችሉ ተግባራትን ማከናወን አጠናክሮ ይቀጥላል። በዚህ ሂደት ውስጥ በተለያየ መልክ የሚገለጹ ልዩነቶችን በውይይትና በምክክር መፍታት፣ ለዚህም የተቋቋመውን የሀገራዊ ምክክር ኮሚሽን ስራ ማገዝና ውጤታማ ማድረግ ይጠበቅብናል። አሁን ባለንበት ድህረ ጦርነት ወቅት
ዘላቂ ሰላምን ለማረጋገጥ የሽግግር ፍትህ ተግባራዊ በማድረግ የሀገራችን ሰላም ማጽናት ይኖርብናል። ሚዲያውም ይህን እንዲያግዝ ይጠበቃል። በመጨረሻም ይህ መድረክ ህዝባችን የሐሰተኛ መረጃዎችና ጠቃሚ ያልሆኑ ትርክቶች ሰለባ እንዳይሆን ጉዳዮቻችንን በሰለጠነና በሰከነ ሁኔታ ለመምራት ፋይዳው ከፍተኛ በመሆኑ የኢትዮጵያ ዜና አገልግሎት ድርጅትና አጋር አካላት ያዘጋጁት ይህን መሰል የፓናል ውይይት እጅግ አሳታፊ የሆነ ውይይት ሊበረታታ ይገባል። መድረኩን ለሀገራችን ብሔራዊ ጥቅም መከበር ባለው ፋይዳ በመመዘን እንድትወያዩና ለብሔራዊ ጥቅም መከበር የበኩላችንን ሁላችንም እንድንወጣ አደራ እላለሁ። ይህ መድረክ መልካም ውይይት ጊዜ እንዲሆን እመኛለሁ። መድረኩን በይፋ መከፈቱን አበስራለሁ። በጣም አመሰግናለሁ። የኔ ርዕስ መገናኛ ብዙሃንና አገራዊ ጥቅም የሚል ነው። ሁለት ጽንሰ ሐሳቦች አሉ። አንደኛው የመገናኛ ብዙሃን የሚለው ሚዲያ የሚለው ሊተካው ይችላል በዕለት ተዕለት ስለምንጠቀምበት። አገራዊ ጥቅም የሚለውንም ብሔራዊ ጥቅም ሊተካው ይችላል ወይም ናሽናል ኢንተረስት። እዚህ ያላችሁ ወንድሞቼና እህቶቼ በተለያየ ኃላፊነት ከዕለት ተዕለት የምትሰሩበት ጉዳይ በአንድም ሆነ በሌላ መልኩ የሀገራችሁን ብሔራዊ ጥቅም ከማስከበር ጋር የተያያዘ ነው። በተለይም የመገናኛ ብዙሃን አባላት በዚህ በኩል ትልቅ ኃላፊነት አላቸው። እዚህ የምትመለከቷቸው የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ቡትሮስ ጋሌ በጣም ከኛ ጋር የተያያዘ ብዙ ታሪክ አላቸው እና ስለ መገናኛ ብዙሃን ተጽዕኖ ሲገልጹ ሚዲያ በተባበሩት መንግስታት ውስጥ 16ኛው የጸጥታው ምክር ቤት አባል ነው ይላሉ። 15 ቋሚና ተለዋጭ አባላት አሉ። ጸጥታው ምክር ቤት በሚያደርገው ስብሰባ ላይ በጣም ትልቅ ተጽዕኖ ያለው ሚዲያ ነው። ሚዲያ አጀንዳ ይቀርጻል። ሚዲያ የተቀረጸን አጀንዳ ያሰርጻል። አገሮች እንዲቀበሉት፣ እንዲደግፉት ወይም እንዲቃወሙት ያደርጋል። ስለ ሚዲያ ኃያልነት ለመናገር የቅርብ ጊዜ ሰሞነኛውን የኛን ልምድ ማንሳት ይቻላል። ሚዲያ ጭራቅም ጻድቅም ማድረግ ይችላል። ለውጡ በተጀመረ ጊዜ ብዙዎቹ በኋላ ላይ ነገሮችን አዛብተውና አሳክረው የተዛባ መረጃ በመስጠት የሚሰሩ የዓለም አቀፍ ሚዲያዎች ኢትዮጵያ ውስጥ የነበረውን ለውጥ አፍሪካን የሚለውጥ ለአፍሪካም የሚተርፍ ለውጥ አድርገው ሲያቀርቡት ነበር። ስለዚህ በተለያየ ወቅት ጭራቅ ማድረግ ይቻላል፣ ጻድቅ ማድረግ ይቻላል፣ ጀግና ማድረግ ይቻላል፣ ፍሪ ማድረግ ይቻላል። በሚዲያ ከሚዲያ አንጻር በታሪካችን ያሉትን ልምዶቻችንን በቀላሉ ማንሳት እንችላለን። ቀዳማዊ ኃይለ ሥላሴ የነበራቸውን ተቃውሞ ካባባሱት ጉዳዮች አንዱ የወቅቱ የጆናታን ዲምብልቢ ዘገባ ነው ስለ ድርቁ። የመሐመድ አሚን አንድ ነጠላ ፎቶ ብዙ ትናገራለች። ሚዲያ እጅግ ኃያል ነው። የብሔራዊ ጥቅም አገራዊ ጥቅም በተለያዩ ምሁራን የተለያየ ብያኔ ይሰጠዋል። ብዙዎቹ የሚስማሙበት የሃንስ ሞርገንታው ብያኔ ነው።
የአንድ ሀገር የውጭ ጉዳይ ፖሊሲ የሚበየነው ከብሔራዊ ጥቅም አንጻር ነው። ብሔራዊ ጥቅም የሀገሮችን ባህሪ ራሱ ይቀርጻል። ምን አይነት ፖሊሲ አላቸው ብለህ ባህሪያቸው ምን አይነት ነው ብለህ ዲፋይን ማድረግ ትችላለህ። ብሔራዊ ጥቅም በተዋረድ ሊቀመጥ ይችላል። እዚህ ላይ እንዳሳየሁት በግለሰብ ደረጃ እንደራስ እያንዳንዱ ሰው ብሔራዊ ጥቅም የራሱ ጥቅም አለው። ከግለሰብ እስከ ዓለም አቀፍ ደረጃ ሊሄድ ይችላል። ቤተሰቦቻችሁ፣ ልጆቻችሁ፣ ባለቤቶቻችሁ ከናንተ የዕለት ተዕለት ጥቅም ጋር የተሳሰረ ጉዳይ አላቸው። ወደ ጓደኛ ያድጋል፣ ማህበረሰብ ያድጋል፣ አገር ያድጋል። የሰው ልጆች ወይም እንደ ትልቅ የዓለም ማህበረሰብ ማሰብ ይችላል እና ከሰው ልጆች ተፈጥሯዊ ውስጣዊ ባህሪ ጋር የተያያዘ ነው ከእያንዳንዳችን። ስለዚህ ብሔራዊ ጥቅም ያንተ፣ ያንቺ፣ የኔና በአጠቃላይም የሁላችንም ጥቅም ተደርጎ ሊቀመጥ ይችላል። ጥቅም ወይም ኢንትረስት እዚህም ላይ እንዳመላከትኩት በግለሰብ፣ በማህበረሰብ፣ በአገሮች እንደ ሀገርም ሊታሰብ ይችላል። ተመሳሳይ ጥቅም ያላቸው ሀገሮች ተመሳሳይ ህብረት ይፈጥራሉ። ተመሳሳይ ላባ ያላቸው ወፎች በጋራ ይበራሉ እንደሚባለው በአሸባሪነት ጉዳይ ላይ የጋራ አቋም ያላቸው አንድም በላይ አገሮች የጋራ ኢንትረስት አላቸው። ስለዚህ በጋራ የመቆም ግንባር የመፍጠር የተሻለ እድል አላቸው ብሎ እንደማለት ነው። ስለዚህ የግል ጥቅም፣ የማህበረሰብ ጥቅም፣ የንግድ ጥቅም፣ የኢኮኖሚ ጥቅም፣ የደህንነት ጥቅም ወዘተ ተብሎ ሊቀመጥ ይችላል። ጥቅም በብሔራዊና በዓለም አቀፍ ደረጃ ሊገለጽ ይችላል። በዓለም አቀፍ ደረጃ የጋራ የምንላቸው ጥቅሞች አሉ። የአካባቢ አየር ለውጥ አንዱ ሊሆን ይችላል። በቅርቡ ዓለምን የፈተናት የኮቪድ በሽታ የጋራ ኢንትረስት ፈጥሯል። ኮቪድ በሽታ ብቻ አይደለም የነበረው፣ የኢኮኖሚ ጉዳይ ነው የነበረው። የጤና ጉዳይ ብቻ አይደለም፣ የደህንነት ጉዳይ ነው የነበረው። ስለዚህ በአጠቃላይ የአንድን ሀገር ብሔራዊ ፍላጎት ወይም ናሽናል ፐርፐዝ እና እንደ ሀገር ልታረጋግጠው የምትፈልገው ጉዳይ ናሽናል አስፓይሬሽንስ ብሔራዊ ጥቅም ነው። ይህንን ብሔራዊ ጥቅምህን ለማረጋገጥ በቂ የሆነ ኃይል ወይም ፓወር አቅም እንዲኖርህ ግድ ይላል። ኃይል ደግሞ በሁለት መልኩ ይከፈላል፣ በገር እና ድድር። በእንግሊዝኛው ሶፍት ኤንድ ሃርድ ፓወር ይሉታል። ገር ኃይል የሚባለው ሶፍት ፓወር ነው። ድድር ኃይል የሚባለው ሃርድ ፓወር ነው። በ21ኛው ክፍለ ዘመን ሁሉም ሰው ስለ ብሔራዊ ጥቅም ያነሳል። ዛሬ እዚህ ያለን ከተለያየ መስኮች የመጣን ሰዎች በብሔራዊ ጥቅም ጉዳይ ትርጉምና በተለይም ሚዲያዎች የሀገሮችን ብሔራዊ ጥቅም ከማረጋገጥ አንጻር ያላቸውን ሚና በተመለከተ ለመነጋገር የጋራ መግባባት ለመድረስ ነው የተሰበሰብነው። ጉዳዩ የዚህን ያህል ትርጉም አለው። ከሀገር ህልውና፣ ከሀገር ክብር፣ ከሀገር ዘላቂነት ጋር የሚያያዝ ጉዳይ ስለሆነ ሁሉም ሰው ስለዛ ይናገራል። እዚህ ጋር የመከላከያ ወንድሞቻችንን አያለው። ስለ ሀገር ጥቅም በተግባር ያውቃሉ። የመገናኛ ብዙሃን አባላት አላችሁ፣ ስለ ሀገር ጥቅም በተግባር ታውቃላችሁ። ስለዚህ የመገናኛ ብዙሃን የሀገራቸውን ጥቅም ለማስከበር በጥፍራቸውና በጥርሳቸው ይሰራሉ። የዋዛና ፈዛዛ ጉዳይ አይደለም። በብዙ ጉዳዮች ላይ መለያየት ይቻላል። በብሔራዊ ጥቅም በሀገር ህልውና ጉዳይ ላይ ግን መለያየት አይቻልም። እዚህ ጋር ያስቀመጥኳቸው የመገናኛ ብዙሃን ሲኤንኤን፣ አልጀዚራ እና ሮይተርስ እንዲሁ አብነት ወስደናቸው ነው። ካታር በህዝብ ብዛት በጣም አነስተኛ የምትባል ሀገር ናት። አነስተኛ። ትልቁ አቅሟ ገር ኃይል ነው። ሚዲያ የአልጀዚራ ተጽዕኖ በጣም ትልቅ ነው ለነሱ። ስለዚህ ገር ኃይል ላይ ያተኮረው ይሰራሉ። ሁሉም አቅሙን አይቶ ኮምፓራቲቭ አድቫንቴጁ ወይም ልዕልና ያለበትን ጉዳይ ለይቶ ይሰራል። የዓለም ዋንጫን ሲያዘጋጁ በቅርቡ ኳታርን የመሸጥ
ኳታር ውስጥ ያለውን እድል የማሳየት ባለሀብት እንዲመጣ የማድረግ በተለይም ከ5 ዓመት በፊት ከነበረው መነጠል አንፃር ኳታር በሯን እየከፈተች እንደሆነ ማሳየት ይፈልጋሉ። የሲኤንኤንን ሁላችሁም ያያችሁት ነው። ባለፈው 2 ዓመት መነሻ መድረሻውም የአሜሪካ ጥቅም ነው። ስለዚህ ብሔራዊ ጥቅም የአንድ ሀገር ህልውና የማረጋገጥ ጉዳይ ነው። የፖለቲካ ስርዓቱን፣ የግዛት አንድነቱን፣ ባህልና ኢኮኖሚውን ያካትታል። በዓለም አቀፍ ደረጃ በሀገሮች መካከል በሚደረግ ግንኙነት ብሔራዊ ጥቅም የግንኙነት መዘውሩ አስኳሉ ነው፣ ማዕከሉ እሱ ነው። እኛ ከሱዳን ጋር፣ እኛ ከሶማሊያ ጋር፣ እኛ ከቻይና ጋር፣ ከሩሲያ ጋር ባለን ግንኙነት ሁሉ ማሰሪያ እና መነጋገሪያው ጥቅም ነው። እነሱ ጥቅም አላቸው፣ እኛ ጥቅም አለን። በእነዚህ ጉዳዮች ላይ ነው ምንመክረው። ስለዚህ የትኛውም ሀገር ድሃም ይሁን ሀብታም፣ ሰሜን ይሁን ደቡብ፣ ሁሉም በአንድ ይሁን በሌላ መልኩ የሚገለጽ ብሔራዊ ጥቅም አለው። ምን ሰጥቶ ምን ይቀበላል ነው ትርጉሙ። ምን ትሰጣለህ፣ ምን ትቀበላለህ፣ ምን ይዘህ ትሄዳለህ። የዲፕሎማሲ ገበያ ውስጥ ምን ይዘህ ነው የምትሄደው? ባዶ እጅህን ከሄድክ የሚቀበልህ የለም። ስለዚህ ጥያቄው ምንድነው? ለገበያ ይዘህ የምትሄደው? ሁሉም ሀገር ብሔራዊ ጥቅም አለኝ ይላል፣ አለው። ኢትዮጵያም ብሔራዊ ጥቅም አላት። የብሔራዊ ጥቅም አይነቶች ብዙ ናቸው። የተለያዩ ምሁራን የራሳቸውን ብያኔ ይሰጣሉ፣ በተለያየ መንገድ ይገልጹታል። ለጊዜው ቶማስ ሮቢንሰን በ6 ይከፍላቸዋል። እኔ ለዚህ መድረክ እሱን ተጠቅሜዋለሁ። አንደኛ ቀዳሚ ወይም የመጀመሪያ ፕራይመሪ የሚባል ነው። በጣም ቫይታል የሚባል የሀገር የህልውና ጉዳይ ፖለቲካዊ፣ ባህላዊ፣ መልክዓ ምድራዊ ማንነት ወሳኝ ሊባሉ የሚችሉ ናቸው። ሁለተኛው ቫይታል ያልሆነ ወይም ሁለተኛ ደረጃ ያለ ወሳኝ ያልሆኑ ጉዳዮችን ያካትታል። ሶስተኛው ቋሚ የሚባሉ ናቸው። በአንጻራዊነት የረጅም ጊዜ የሚባሉ ናቸው። አራተኛ ተለዋዋጭ ነው። በአንድ ጊዜ እና አጋጣሚ የሚለወጥ ነው። ለምሳሌ ከቀዝቃዛ ዓለም ጦርነት ጋር ተያይዞ አሜሪካ የቀድሞ ሶቪየት ህብረት ላይ የነበራት አቋም አሁን ምንድነው ብሎ መጠየቅ ይቻላል። ጠቅላላ የሚባለው ወይም ጀነራል የሚባለው የፖለቲካ፣ ኢኮኖሚ፣ ማህበራዊ የሚባሉ ጥቅል የሆኑ ጉዳዮችን ያሳያል። ውስን ለተወሰነ ጊዜ ብቻ ያለ የብሔራዊ ጥቅም ጉዳይ ነው። እዚህ ላይ እንደ አብነት ያስቀመጥኩት ከአይኤስ ጋር ተያይዞ ያለው ዘመቻ ነው። ወደ ሁለተኛው ኮንሰፕት ስመጣ ሚዲያ እንደ ብሔራዊ ጥቅም ማስፈጸሚያ መሳሪያ ነው። ሚዲያ ቅድም ክቡር አፈ ጉባኤውም ገልጸውታል። የሀገርን ጥቅምና ክብር ለማስጠበቅ ትልቅ ሚና አለው፣ ጉልህ ሚና አለው። በዓለም አቀፍ ግንኙነት መረጃ ትልቁ መሳሪያ ነው። ደም ለሰዎች በህይወት መቆየት እንደሚያስፈልገው ሁሉ በዓለም አቀፍ ግንኙነት ውስጥ መረጃ በጣም አስፈላጊው መሳሪያ ነው። የተሻለ መረጃና ያለህን መረጃ በተገቢው መንገድ የሚጠቀም አካል ብሔራዊ ጥቅሙን የማረጋገጥ የተሻለ ልዕልና አለው ተብሎ ይታመናል። ስለዚህ የመገናኛ ብዙሃን መረጃ የመያዝ ያለመያዝ ጉዳይ ብቻ ሳይሆን የያዛችሁትን መረጃ በምን ያህል ብቃት፣ ብስለት እና ጥበብ ትጠቀማላችሁ ነው። ስለዚህ መረጃ ሲደመር ያለህን ተነጻጻሪ በላይነት ተጽዕኖት መሳሪያ ተጠቅመህ ብሔራዊ ጥቅምህን ማረጋገጥ ነው ግቡ። የብሔራዊ ጥቅም ማረጋገጫ 3 መንገዶች አሉ። ፖለቲካዊ፣ ኢኮኖሚያዊና ወታደራዊ ተብለው ሊጠቀሱ ይችላሉ። ፖለቲካዊ የሚባለው የዲፕሎማሲ ነው። የድርድር ሰጥቶ የመቀበል፣ አምባሳደሮችን የመሾም፣ ኤምባሲዎችን የመክፈት፣ ጀርባ የማሸት፣ ጀርባ የመደለቅ፣ የተስማማህን ጀርባውን አሽተኸው እንዲፈጽምለት አድርገዋለህ። ያልሆነውን ነው ጀርባውን ደልቀህ እንዲፈጽም ታደርገዋለህ። ኢኮኖሚያዊ የኢኮኖሚ ድጋፎች፣ የሰብአዊ ድጋፎች፣ ብድር፣ እርዳታ ወዘተ የሚሉትን ያጠቃልላሉ። ማዕቀብም አይዘነጋም ሲከፋ። ወታደራዊ ነው። ከወታደራዊ ዘመቻ፣ ከወታደራዊ ልምምድ፣ ከወታደራዊ ድሪልስ ወይም ሾውስ ጋር ያያዘ የኃይል አይነቶች ወይም ፓወርስ ቅድም ስገልጸው የነበረው ገር የሚባለው ሶፍት ፓወር ነው። ስፖርት ሊሆን ይችላል፣ ባህል ሊሆን ይችላል፣ ሙዚቃ ሊሆን ይችላል። እኛ በነገራችን ላይ የመገናኛ ብዙሃን እንድታውቁት የሚያስፈልገው በጣም ትልቅ እምቅ የሆነ ሀብት አለን ከገር ኃይል አንጻር። ስፖርት እኮ ያልሰራንበት የዲፕሎማሲ መሳሪያ ነው። ብሔራዊ ጥቅም የማስጠበቂያ መሳሪያ ነው።
የኢትዮጵያ ምግቦች በመላው ዓለም በጣም ተፈላጊ ሆነዋል። ኢትዮጵያን ኩዚንስ የእንጀራ ዲፕሎማሲ ተብሎ ብዙ ሊሰራበት ይችላል። ወይም ሌሎች የቡና ዲፕሎማሲ ተብሎ ብዙ ሊሰራበት ይችላል። ሌሎች ሀገሮች ከሃርድ ፓወር ይልቅ ረጅም ጊዜ ወስደው የሚሰሩበት ዘርፍ ቢኖር የገር ኃይል ነው። የአሊያንስ ፍራንሴ ስራ ኮሱ ሌላ ምንም ስራ የለውም። የብሪቲሽ ካውንስል፣ የጎተ፣ የጣሊያን ባህል ማዕከል፣ የሩሲያ ባህል ማዕከል። ለምንድን ነው እኛ ቢያንስ አንድ ቦታ ቅርብ የሆኑ አካባቢዎች የባህል ማዕከል የማይኖረን? የምንሸጠው ባህል ስለሌለን አይደለም። እንደዛ እንኳን ቢያቅተን የመገናኛ ብዙሃን ከዛ አንፃር ምን ልሰሩ ትችላላችሁ? ለምን በስፖርት ላይ መስራት አይቻልም? አንዳንድ ሀገሮች አካባቢ ያሉ በጣም ጠንካራ ሚዲያዎች የሚያዘጋጇቸው ትላልቅ የስፖርት ውድድሮች አሉ፣ ትላልቅ የሙዚቃ ፌስቲቫሎች አሉ። እሱን ማሰብ ይቻላል። ድድር ኃይል የሚለው በዝርዝር አስቀምጨዋለሁ። ስለዚህ አገሮች ብሔራዊ ጥቅሞቻቸውን ለማስከበር እነዚህን አቅሞች አንድ ላይ እያዛነቁ ወይም በቅደም ተከተል ይጠቀማሉ። በገር ኃይል ጀምረህ በድድር ኃይል ልትጨርስ ትችላለህ። በድድር ኃይል ጀምረህ በገር ኃይል ልትጨርስ ትችላለህ። የቅርብ ጊዜ አንድ ሁለት ምሳሌዎችን ብቻ ልውሰድ። ይሄ ከኛ ጋር የተያያዘ ስለሆነ በጦርነቱ ወቅት አጀንዳ የሚቀርጹ ሚዲያዎች አሉ። ሚዲያዎቹ አጀንዳ ይቀርጻሉ። የሰብአዊ መብት ተንከባካቢ ነን የሚሉ ሌሎች ድርጅቶች ደግሞ ሪፖርት ያዘጋጃሉ። ቀሪዎቹ ሀገሮች፣ የተወሰኑ ሀገሮች ደግሞ ሴኩሪቲ ካውንስል ይከሳሉ። የተቀናጀ ዘመቻ ነው። ስለዚህ እዚህ ጋር ለማሳየት እንደሞከርኩት በሁለት መንገድ ሊገለጽ የሚችል ነው። አገራት ሊሆኑ ይችላሉ፣ ዓለም አቀፍ ተቋማት ወይም የበይነ መንግስታት ተቋማት ሊሆኑ ይችላሉ፣ ሚዲያ፣ ጥናት እና ምርምር ተቋማት፣ ተጽዕኖ ፈጣሪ ሰዎች ተቀናጅተው ይሄዳሉ። ዋናው እና መጨረሻው ግቡ ብሔራዊ ጥቅማቸውን የማረጋገጥ ጉዳይ ነው። ጄኔቭ ላይ ከተባበሩት መንግስታት ድርጅት የዓለም አቀፍ የሰብአዊ መብት የምሁራን ቡድን ሪፖርት ሲያቀርብ ሲኤንኤን ጨርሶታል። አምነስቲ ኢንተርናሽናል ሪፖርት አውጥቷል። አንዳንዴ ሂውማን ራይትስ ዎች፣ አምነስቲ ኢንተርናሽናል አንድ ላይ ያወጣሉ። እነሱ ሴኩሪቲ ካውንስል ውስጥ ያሉ የተለያዩ ሀገሮችን ይጫኗቸዋል እና እንደዚህ አይነት ቪሽየስ የሆነ እንቅስቃሴ አላቸው እና ገር ኃይልንም ድድር ኃይልንም እያዛነቅ መጠቀም ይቻላል። ሁለቱም የየራሳቸው ባህሪዎች እንዳሏቸው ለመግለጽ ነው። ከዚህ አንፃር ገር ኃይል ውስጥ በጣም ኢምፖርታንት የሆነው ሚዲያ ነው። እናንተ እዚህ ያላችሁ የሚዲያ ሰዎች ልትረዱት የሚገባው ከክልል የኮሚኒኬሽን ሰዎች ጋር በጋራ መስራት የሚገባችሁ ጉዳይ ሚዲያዎቻችንን እንዴት አስተሳስረን መጠቀም እንችላለን ነው። በፌደራልና በክልል አካባቢ ያለው ጉዳይ ብቻ ሳይሆን ሁለቱንም የሚዲያ አይነቶች እንዴት አቀናይተን መጠቀም እንችላለን ነው። አዲሱ ሚዲያ ወይም ዲጂታል ሚዲያ አለ። የተለምዶ ሚዲያ የምንለው ትራዲሽናል ሚዲያ የብሉይ ሚዲያ በሚል ገልጬዋለሁ። ሁለቱንም በሚገባ መጠቀም ያስፈልጋል። በተለይም ዲጂታል ሚዲያ ሁለት አይረቤ ያደረጋቸው ጥቅም አልቦ ያደረጋቸው ዘርፎች አሉ። አንደኛው ጋዜጠኝነት ነው። አለመታደል ሆኖ ሁሉም ዜጋ ኮንቴንት ይቀርጻል። አሁን ዩቲዩበሩ ብዛቱ ፊልም፣ ቪዲዮ ያዘጋጃል፣ ዶኩመንተሪ ያዘጋጃል። ድሮ መረጃ የመንግስት ብቻ ልዕልና የነበረው ነበር። አሁን ሁሉም ሰው ወስዶታል። ሁለተኛው ዲፕሎማሲ ነው። አምባሳደሮች የሚሾሙት፣ ኤምባሲዎች የሚከፈቱት መንግስታት እንደራሴዎቻቸውን ልከው በእነሱ በኩል ፍላጎታቸውን ብሔራዊ ጥቅማቸውን ለማስፈጸም ነው። አሁን መሪዎች ትዊት ያደርጋሉ። አንዱ መሪ ለሌላ መሪ ዋትስአፕ መልእክት ሊልክለት ይችላል። መረጃ የአንድን የውጭ ጉዳይ ሚኒስቴር ድረገጽ አጠቃላይ የማህበራዊ ሚዲያ ፕላትፎርሞቹን አንድ ወር ካየህ የዛን መንግስት አቋም፣ ፍላጎት በደንብ መረዳት ትችላለህ። ለዚህም ነው መንግስታት
ከተለምዶ ሚዲያው ከብሉይ ሚዲያው በተጨማሪ የዲጂታል ሚዲያውን በሚገባ ይጠቀሙታል። የዲጂታል ሰራዊት አላቸው። እውነቱን ውሸት የሚያደርግ ውሸቱን እውነት የሚያደርግ ጻድቁን ጭራቅ የሚያደርግ ለዚህ የተዘጋጀ ሚዲያ ያስፈልገናል። በረቂቅ ደረጃ የሚገኘው ውጭ ግንኙነት ፖሊሲ ሰነድ ላይ እንደተቀመጠውም የአገርን ሉዓላዊነትና ህብረ ብሔራዊነት ማስከበር ነው የጀመረው የኢትዮጵያ ብሔራዊ ጥቅም። የውጭ ግንኙነት ብሔራዊ ጥቅም የማስፈጸሚያ መሳሪያ ነው፣ በራሱ ፖሊሲ አይደለም። የህዝብን ደህንነትና አገራዊ ብልጽግናን ማረጋገጥ፣ ከውስጥ ተጋላጭነትን የመቀነስ ጉዳይ፣ የጸጥታ ጉዳይ፣ የደህንነት ጉዳይ፣ ለዜጎች ዳቦ የማቅረብ ጉዳይ የብሔራዊ ጥቅም ጉዳይ ነው፣ የኢትዮጵያ ጥቅም ጉዳይ ነው። ከሌሎች ሀገሮች ጋር የጋራ ተጠቃሚነት እንዲኖር የማድረግ በዓለም አቀፍ መድረኮች ሰላም እንዲረጋገጥ የማድረግ እና ለዚህም አስፈላጊውን ድርሻ የመወጣት የኢትዮጵያ ብሔራዊ ጥቅም ነው። ብሔራዊ ጥቅሞቻችንን ከማጽናት አንጻር ያሉብን ፈተናዎች አሉ። የታላላቅ አገሮች ጂኦፖለቲካዊ ፍላጎት፣ የአሜሪካ ሩሲያ፣ የአሜሪካ ቻይና፣ እንደዚሁም መካከለኛ ደረጃ ላይ የሚገኙ አገሮች ግን መውጣት የሚፈልጉ ኢራን፣ ቱርክ፣ ዩኤኢ፣ ሌሎችም። ሁለተኛው የባለ ብዙ ወገን ዲፕሎማሲ መዳከም ብቻ ሳይሆን ጥርስ አልባነት፣ መልቲላተራል ዲፕሎማሲ ጥርስ አልባ ሆኗል። የተባበሩት መንግስታት ድርጅት መጫወት የሚገባውን ሚና ከመጫወት አንጻር ተገቢውን ኃላፊነት አልተወጣም የሚል ትችት በተደጋጋሚ ይቀርብበታል። የአፍሪካ ቀንድ የጸጥታና ደህንነት ችግር፣ ይሄ አካባቢ እንደምታውቁት ነው። በጣም በየጊዜው ጦርነት የማያጣው በሀገሮቹ መካከል ብቻ ሳይሆን በሀገሮቹ ውስጥ ሰላም የሌለበት አካባቢ ነው። ድርቅ፣ ረሃብ ወዘተ። ይሄ ብሔራዊ ጥቅማችንን ለማረጋገጥ ትልቁ ፈተና ነው። ሌላኛው የሀገራችን ገጽታ አሁንም ከጦርነት፣ ረሃብ፣ እርዛት፣ ድህነት ጋር የተሳሰረ መሆኑ በጣም ትልቁ ፈተና ነው። በጣም ትልቅ ፈተና ነው። ከዚህ መውጣት ያስፈልጋል ብሔራዊ ጥቅማችንን ለማረጋገጥ። የተዛቡ ወይም ስሁት ዜናዎች ስርጭት፣ ይሄም ትልቁ ፈተና ነው ለሚዲያዎች፣ ለእናንተም ለኛም። የመገናኛ ብዙሃን ውስን ዝግጁነት፣ አሁን እየተለወጠ ካለው ዓለም ጋር ምን ያህል ተለውጠዋል ብሎ ማሰብ ያስፈልጋል። የብዙሃን መገናኛዎች ሚና፣ የሀገራችንን ብሔራዊ ጥቅም የማስከበር ጉዳይ የመንግስት ኃላፊነት ብቻ አይደለም። ዜጎች ከምንም በላይ ትልቅ ኃላፊነት አለባቸው። የዜጋ ዲፕሎማሲ የቅርብ ጊዜ ኮንሰፕት አይደለም። አገሮች ሀዲድ 1 ሀዲድ 2 እያሉም እንደዚህ ይሄዱበታል። ትራክ 1 ትራክ 2። ዲፕሎማሲ ዲፕሎማቶች ብቻ አይደለም። ብሔራዊ ጥቅም ከማስከበር አንጻር የመገናኛ ብዙሃን ትልቅ ኃላፊነት አለባቸው። ምሁራን ትልቅ ኃላፊነት አለባቸው። ሌሎችም እንደዛው። የብዙሃን መገናኛዎች ሚና ምንድነው? አንደኛው ብሔራዊ አንድነትን ማስተጋባት፣ ብሔራዊ አንድነት እንዲኖር ማድረግ። ሁለተኛው በመረጃ የበለጸገ በመረጃ የሚወስን ኢንፎርምድ የሆነ ነፃነቱን መሸከም የሚችል ዜጋ መፍጠር ነው። ሶስተኛው የኢኮኖሚ ልማትን ማበረታታት፣ አገራችን ያላትን የኢንቨስትመንትና ቢዝነስ እድሎች ማስተዋወቅ፣ መሸጥ። ህዝቡ ከውጭ ግንኙነት አንጻር መንግስት እየወሰደ ያለውን እርምጃ የማወቅ መብት አለው። መጠየቅ ያስፈልጋል። ፖሊሲዎቻችን በምን ያህል ሁኔታ እየተፈጸሙ ናቸው? የገጠሙን ፈተናዎች ምንድናቸው? ብሎ መጠየቅ ያስፈልጋል። ሳይንሳዊ እሳቤና ቴክኖሎጂ ሽግግርን ማበረታታት ያስፈልጋል። ኢትዮጵያ በዓለም አቀፍ ግንኙነት ያላትን ሚና በተመለከተ የውይይት መድረክ መፍጠር፣ አገራዊ ገጽታን ለዓለም ማሳየት ስራዎቻችን ናቸው። ፓብሊክ ዲቤት መፍጠር ያስፈልጋል። ሚዲያዎች ከከፍተኛ ትምህርት ተቋሞቻችን ጋር ከምርምር ተቋሞቻችን ጋር መስራት መልመድ አለባቸው። በመንግስትና ዜጎች መካከል ትረስት መፍጠር ኃላፊነት አለበት። ሚስትረስት መፍጠር አለ የሚዲያ ኃላፊነት። ስለዚህ የሀገራችን ሚዲያዎችና ብሔራዊ ጥቅማችን በሚለው ርዕስ ስር የመገናኛ ብዙሃን ብሔራዊ ጥቅማችንን ለማሳወቅ ፕሮሞትና ለማድረግና ለማስከበር ትልቅ ሚና አላቸው። የኔ የግል አስተያየት ነው። አጠቃላይ ያቀረብኩት ያለሁት የኔን ምልከታና እይታ፣ ከዛ በኋላ የራሳችሁን ወስደን የጋራ የሚያግባባን ኮንሰንሰስ የምንደርስበት ሀሳብ ይኖረናል ብዬ አስባለሁ። የሚጠበቅባቸውን ያህል የሀገራችንን ብሔራዊ ጥቅም በተሟላ ሁኔታ ለማስጠበቅ ሰርተዋል ብዬ አላምንም። ከውጭ የሚወጡ መረጃዎችን አውዱን ነባራዊ ሁኔታውን ሳያገናዝቡ እንደወረደ የመጠቀም ዝንባሌ በብዛት ይታያል። ስለዚህ
ጋዜጠኞች፣ የመገናኛ ብዙሃን አባላት፣ የኮሙኒኬሽን ባለሙያዎች የሀገራችንን ጥቅም በደንብ በዝርዝር ማወቅና ይህንን መተንተን ለዛ የሚመጥን ዝግጅት እና የሚዲያ እንቅስቃሴ እንዲኖር ማድረግ ያስፈልጋል። ሚዲያ ፈተና ብዙ ነው። አንደኛው መረጃ የማግኘት ነው። ዊሊያም ዳግላስ የሚባለው አንድ ዘጋቢ ከመረጃ ምንጩ የተሻለ አይደለም ይላል። ማለት መረጃ ምንጭ የሰጠህን ነው የምታገኘው። የመንግስት ተቋሞች ዝግ ነን። ሌላኛው ፈተና የማህበራዊ ሚዲያ ያለውን ተጽዕኖ ታሳቢ ያደረገ ሚዲያ አጠቃቀም አለመከተል ነው። ግን የችግሮቹና ፈተናዎቹ መንስኤ ናሽናል ኮንሰንሰስ ያለመኖር፣ የምንግባባቸው ጉዳዮች ውስን ናቸው። በሀገረ መንግስት ላይ የጋራ መግባባት ያለመኖር፣ የጋራ ትርክት አለመኖር፣ ናሽናል ናሬቲቭ፣ በዲፕሎማሲና ዓለም አቀፍ ግንኙነት መስክ የሰለጠነ ኃይል አለመኖር፣ የመረጃ እጥረት። መፍትሄ አቅጣጫ ብለን ያስቀመጥኩት የጋራ እሴቶችን መፍጠር ያስፈልጋል። የጋራ እሴቶችን መፍጠር፣ የጋራ ራዕይ ላይ አተኩሮ መስራት ያስፈልጋል። በመገናኛ ብዙሃን በኩል እኛ ጋር እንደ ጉለት የሚታየው መረጃ አቬል የማድረግ የማቅረብ ጉዳይ ነው። መረጃ የመስጠት ጉዳይ ትኩረት እንዲኖረው ያስፈልጋል። የመረጃ ምንጮችን ማስፋት ይጠበቅባቸዋል። የመገናኛ ብዙሃን ቅድም ለመጥቀስ እንደሞከርኩት ከከፍተኛ ትምህርት ተቋማት ከጥናት ተቋማት ጋር በጋራ መሰሩበትን ሁኔታ ማመቻቸት ይኖርባቸዋል። እንደ መውጫ ብሔራዊ ጥቅማችንን ለአደጋ የሚያጋልጡ የውስጥ ተጋላጭነታችንን የሚያባብሱ ጉዳዮችን እልባት ማበጀት አለብን። እንደ ሀገር ምንድናቸው የልዩነታችን መንስኤዎች? እጣ ፈንታችን የተለያየ ነው። በጋራ መኖር አለብን። ይሄን ሀገር እኛ አልፈጠር ነው። የኔና የእናንተ ትውልድ አልፈጠረው። ይሄን ሀገር ግን በጋራ መለወጥ ይቻላል። ለዚህ መንገዱ የኢትዮጵያን ብሔራዊ ጥቅም የማስከበር ጉዳይ ነው። ስለዚህ የሀገርን ብሔራዊ ጥቅም በሚገባ አውቆ በተለያዩ የፖሊሲ ጉዳዮች ላይ ያስተሳሰብና የአቋም ልዩነት ሊኖር ቢችልም በሀገር ብሔራዊ ጥቅም ላይ የሚዲያ የመሪነት ሚና በጣም አስፈላጊ ነው። በጣም አስፈላጊ ነው። ቅድም የተባበሩት መንግስታት ድርጅት ዋና ጸሐፊ ቡትሮስ ጋሊ ሚዲያ 16ኛው የጸጥታ ምክር ቤት አባል ነው ብለው ነበር። እንደኔ with the advent of social media ከሶሻል ሚዲያ መምጣት ጋር ሶሻል ሚዲያው 17ኛው የጸጥታ ምክር ቤት አባል ነው ብዬ አስባለሁ። አመሰግናለሁ። እግዚአብሔር ይስጥልኝ። መገናኛ ብዙሃን ለዲሞክራሲ ግንባታ አስተዋጽኦአቸው ምንድነው የሚል ርዕሰ ጉዳይ ነው የተሰጠኝ። ምናልባት ይሄ ርዕሰ ጉዳይ ራሱ ዲሞክራሲ ሚለውን ጽንሰ ሐሳብ ሊያሳይ ሊተረጉም ሊያብራራ የሚችለው ራሱ ሚዲያ ነው። ሚዲያ ማለት የዲሞክራሲ መገለጫ ነው። መገናኛ ብዙሃን ዲሞክራሲን ስንተነትን ስናብራራ ስለ መገናኛ ብዙሃን ነው አንዱ ዘርፍ ልናወራ የምንችለውና በሀገራችን ኢትዮጵያም ሆነ በሌላው ዓለም መገናኛ ብዙሃን ስንል ከቀድሞዎቹ ከመጀመሪያዎቹ አንዱ የህትመት መገናኛ ብዙሃን ነው። ጋዜጦች፣ መጽሔቶች እነዚህ ትልልቅ አስተዋጽኦ አድርገዋል ለሰው ልጅን የመረጃ እንዲለዋወጥ ሐሳቡን እንዲለዋወጥ። እንደና አሜሪካ ያሉት ደግሞ የዲሞክራሲ መገለጫ ነው ተብሎ የሚታሰበው አንዱ መገናኛ ብዙሃን ይሄ የህትመት መገናኛ ብዙሃን አሁንም ተጽዕኖ በጣም ትልቅ የሆነ በብዙ ሀገሮች አንዱ እሱ ነው። ከዛ በኋላ የመጡት ጥንታዊ ቢሆኑም ሬዲዮ፣ ቴሌቪዥን፣ የዜና አገልግሎቶች በዓለም ላይ ያሉቱ እና እዚህ ሀገራችንም ዛሬ እዚህ እንድንታደም ያደረገን የኢትዮጵያ ዜና አገልግሎት ጭምር በመገናኛ ብዙሃን ዘርፍ ብዙ እየሰሩ የሰው ልጅ ሲያገናኙ የነበሩ ናቸው በዓለም ላይ እና አሁን ደግሞ ቴክኖሎጂው በጣም እያደገ ሄዶ ዓለም በቀላሉ በእጃችን በስልካችን ላይ የመጣበት አጋጣሚ ነውና ያለው የመገናኛ ብዙሃኑ ዘርፍ እየቀለለ የመጣበት። ስለዚህ ስንነጋገር እነዚህን አጠቃላይ ዳራዎች ይዘን እንደሆነ ለማስገንዘብ ፈልጌ ነው። አንዱ እና ዋናው የዲሞክራሲ መገለጫ መገናኛ ብዙሃን በራሳቸው ቁመናቸው በባለሙያ መታነጻቸው
ስርዓት ያላቸው በህግ ደንብ በስነ ምግባር ታንጸው መስራታቸው እና ነፃነት ተሰጥቷቸው በነፃነት ሜዳ ውስጥ ከኃላፊነት ጋር የሚሰሩት ስራ ነው አንዱ የዲሞክራሲ መገለጫ። ስለዚህ አንዲት ሀገር ማንን ትመስላለች ቢሉ በእኛ ሙያ መገናኛ ብዙሃኗን የሚል ነው። ምክንያቱም መገናኛ ብዙሃኗ ያላቸው ነፃነት ከኃላፊነት ጋር እንደገናም ደግሞ እንደተባለው ቅድም አምባሳደር እንደገለጹት ለሀገር ግንባታ ያላቸው ሚናም እና የሰው ልጅ አእምሮ የሰው ልጅ እንቅስቃሴ ኢኮኖሚውን ማንነቱን ሁሉ የሚሰራው በአብዛኛው በመገናኛ ብዙሃኗ ነው። ስለዚህ መገናኛ ብዙሃን አሉ ማለት ጠንካራ ናቸው ማለት ዴሞክራሲው ብቻ ሳይሆን የሀገር ልማት አጠቃላይ በከፍተኛ ደረጃ የሚታየው በመገናኛ ብዙሃኗ በኩል የሚሰራው ስራ ነው ማለት ይቻላል። አንዱ የዴሞክራሲ መገለጫ የመናገር ነፃነት ነው። ስለዚህ የመናገር ነፃነት ደግሞ የትም አይደለም። አብዛኛው ዛሬ እንደምንወያየው ልክ እንደዚህ አይነት መድረኮች ኖረው በነፃነት የምንናገርበት ሰዎች ሐሳባቸውን የሚገልጹበት መገናኛ ብዙሃን በልዩ ልዩ ዘርፎች ዜናዎችን፣ ትንታኔዎችን፣ ቃለ መጠይቆችን በኃላፊነት የሚሰሩበት ነውና አንዱ መገለጫው ይሄ ነው። ምን ያህል እዛ ውስጥ እንወጣለን እንወርዳለን የሚለው ነው እንግዲህ ትልቁ መመዘኛ ሊሆን የሚችለው። ሌላው እንግዲህ የቀደም ሲል እንደገለጽኳቸው ጋዜጦችና መጽሔቶችም እና ሌሎችም ጽሁፎችን የመጻፍ ሐሳብን የመግለጽ በጽሁፍ እነዚህም አንዱ የዲሞክራሲ መገለጫ ናቸውና መገናኛ ብዙሃን በራሳቸው ይሄንን የሚሰሩበት ሁኔታ በሀገራችን ኢትዮጵያ ነባራዊ ሁኔታ አሁን ያለንበት የዳራው ምን ይመስላል የሚለውን ሁሉ ስናይ በሀገራችን በተለይም ከህትመት መገናኛ ብዙሃን አንፃር ቁጥሩን እንኳን ብናየው ዛሬ ጋዜጦች መጽሔቶች እምብዛም ገበያ ላይ የምናይበት ሁኔታ የለም። ምን ያህል ሰው አንባቢ ነው? በንባብ ምን ያህል አሳድገነዋል ህብረተሰቡን? መገናኛ ብዙሃንን ምን ያህል ይከታተላል የሚለው ከህትመት መገናኛ ብዙሃን አንፃር ስናይ ይሄን ያህል የሄድንበት እርምጃ የለም። በጣም አናሳ ነው ማለት ይቻላል። በህትመት መገናኛ ብዙሃኑ ዘርፍ ከጊዜ ወደ ጊዜ እያነሱ ሄደው በተለይ አሁን ይሄ ወደ በኋላ መጣበት ከዚህ ከዲጂታል ሚዲያው ጋር በተያያዘ ወደዛ እየተቀየሩ ነው። አገራት ግን አሁንም ቢሆን በህትመት መገናኛ ብዙሃን ትልልቅ ተጽዕኖ ፈጣሪ መገናኛ ብዙሃን እዚሁ ከጎረቤት ሀገሮች ሁሉ አምባሳደር ሊረዱኝ ይችላሉ። እንደ ኬንያ አይነት ለምሳሌ ዴይሊ ኔሽን ጋዜጣ አሁንም ትልቅ ተጽዕኖ ፈጣሪዎች ናቸው በመገናኛ ብዙሃን ዘርፍ። እኛ ሀገር ደግሞ ይሄኛው ከንባብ አጠቃላይ የማህበረሰብ የንባብ እና የጋዜጣ ስርጭት የመጽሔት ስርጭት በጣም በማነሱ ምክንያት ይህንን ከፍታ ልናመጣ አልቻልንም። ሌላው እንግዲህ ዴሞክራሲ አንዱ መገለጫው ለመገናኛ ብዙሃኑ የመረጃ የማግኘት ነፃነት ነው። መረጃዎች መገናኛ ብዙሃን ከየት ነው የሚያገኙት? ያገኙትንስ መረጃ በአግባቡ ለሚመለከተው አካል ወይም ደግሞ ሙያቸውን በስርዓት እንዴት ነው የሚሰሩበት የሚለው መታየት መፈተሽ ያለበት ነው። በኢትዮጵያችን እንደምናየው ብዙ መገናኛ ብዙሃን በተደጋጋሚ ከሚጠቅሷቸው ነገሮች አንዱ የመረጃ የማግኘት ሁኔታ በጣም አናሳ ነው በሀገራችን። ለመረጃ ክፍት አይደለንም በባህላችንም እና ይሄ ደግሞ ብዙ ሊሰራበት የሚገባ ከትልልቅ የመንግስት ኃላፊዎች የሥራ ኃላፊዎች ጀምሮ እስከ ታችኛው የማህበረሰብ ክፍል መረጃን የመፍራት ያለመናገር በነፃነት ሐሳብን የመግለጽ ይሄ የቆየም ችግር ስለሆነ ሚዲያዎች መገናኛ ብዙሃን ከሚቸገሩባቸው ዘርፎች አንዱ ነው። ስለዚህ ለዲሞክራሲያዊ ግንባታ ውስጥ መገናኛ ብዙሃኑ እንደ ልብ እንዳይጓዙ ካደረጓቸው ችግሮችም እሱ ስለሆነ በዚሁ አጋጣሚ ለመግለጽ ነው። ሌላው እንግዲህ ዴሞክራሲ አንዱ የመልማት የማደግ በሐሳብ እና በልዩ ልዩ ዘርፎች የመልማት ነው እና መገናኛ ብዙሃን ትልቁ ጉዳያቸው አንዱ አእምሮአዊ ልማት ነው። ትውልድ የሚታነጸው በቀላሉ
ለምሳሌ ሬዲዮኖች፣ ቴሌቪዥኖች በየቤታችን የሚገቡበት አሁን ደግሞ በልዩ ልዩ ዘርፍ የመገናኛ ብዙሃኑ እድገት መጥቶ እጃችን ላይ ስለመጣ በያዝነው ስልክ ሁሉ ስላለ ይሄንን ለምሳሌ በሀገራችን ኢትዮጵያ ባለፉት ዓመታት ንባብ ጋዜጦች፣ መጽሔቶች ላይ ብዙ ሳንሰራ ሳናድግ አእምሮአዊ ለውጥ ሳናደርግ ወዴት ነው ትራንስፎርም ያደረግነው? ወደ ዲጂታል ዓለሙ ትራንስፎርም አደረግን እና ብዙ ሰው ከንባብ ጋር የአእምሮአችን ሳይታረቅ አእምሮአችን ብዙ ነገር ሳይሰራ ወደ ዲጂታል ዓለሙ ስንገባ ዲጂታል ዓለሙን ለምንድን ነው የተጠቀምነው? በብዛት የምናየው ብዙ የጥላቻ ንግግሮች ሕግ ያወጣንበት ሐሰተኛ ዜናዎች እና የተለያዩ ጉዳዮች ዝውውሮች ብዙ ግጭቶችን ሊያስነሱ የሚችሉ ሐሳቦች እዛ ውስጥ እየተከማቹ መጡ። ያ ምንድን ነው? ትራንስፎርም አላደረግንም። አእምሮአዊ ትራንስፎርሜሽን አላደረግንም ወደ ዲጂታል ዓለሙ ስንገባ። ስለዚህ አሁንም ለዚህ ለዲሞክራሲያዊ አስተሳሰብ ልህቀት መምጣት የምንችለው የማህበረሰባችንን የንባብ የመገናኛ ብዙሃንን ይሄ ሚዲያ ሊትሬሲ የምንለውን የመገናኛ ብዙሃን ላይ ዕውቀቶችን በማስፋት ሰው እጁ ላይ የሚመጣውን መረጃ እንዴት አድርጎ ነው የሚቀበለው? እንዴት አድርጎ ነው የሚተነትነው? እንዴት አድርጎ ነው የሚተረጉመው? ወደ አክሽን የሚገባው ከራሱ ጋር የሚያዋህደው? ይሄንን ሁሉ መስጠት ማስተማር ያለብን ነው ወደ ዲሞክራሲያዊ ማህበረሰብ ግንባታ ስንሄድ። ስለዚህ መገናኛ ብዙሃኖቻችን ወደ ትራንስፎርሜሽን እጃችን ላይ ወዳሉት የቴክኖሎጂዎች ስንገባ እምብዛም ያልተሰራበት ስለሆነ የበለጠ የምንሰራበት ጊዜ አሁን ነው። አእምሮአዊ ልማት ያልኩት የመገናኛ ብዙሃን በሀገራችን ውስጥ ለምሳሌ ሬዲዮ፣ ቴሌቪዥን አሁን በብዛት እናያለን። ፈቃዶች ይሰጣሉ። መገናኛ ብዙሃኑ በራሳቸው ደግሞ የሚያቀርቧቸው የዜና፣ የትንታኔ፣ የቃለ መጠይቅ እነዚህ ሁሉ ኖረው ለሀገር ግንባታ ያላቸውን አስተዋጽኦ ስንጠይቅ ለመገናኛ ብዙሃኑ ደግሞ እኛ ምን አድርገናል? እንደ ማህበረሰብ ብዙ አገሮች ለምሳሌ የፐብሊክ ሚዲያ ሀሳባቸውን የሚገልጹበት የድምጻቸው እንዲሰማ የሚያደርጉበትን የማህበረሰብ ወይም ደግሞ ፐብሊክ የምንለውን ሚዲያ ይመሰርታሉ፣ ድጋፍ ያደርጋሉ። በእኛ ሀገር አውድ ስናይ መገናኛ ብዙሃን በራሳቸው የሚፍጨረጨሩ ሆነው የዕለት እንቅስቃሴያቸውን በህይወት የመቆየት እንቅስቃሴያቸው የሚያደርጉበትን ብዙዎቹ በተለይ የፕራይቬት የምንለው የንግድ የምንላቸው በዛ ዘርፍ ውስጥ ነው ያሉት እና ልክ የዲሞክራሲ ግንባታ ከነሱ ስንጠይቅ የመገናኛ ብዙሃኑን እድገት የሚያስፈልጋቸውን ጉዳይ መስጠትን ደግሞ ይመለከታልና ከመንግስት ከማህበረሰብ በጣም ብዙ ነገሮች ይጠበቃሉ የመገናኛ ብዙሃን ግንባታ ላይ። ስለዚህ ለዲሞክራሲን ትልቁን አስተሳሰብ ስንጠብቅ መገናኛ ብዙሃኑን የማሳደግ የማልማት ስራዎችም እንደዚሁ በእጅጉ ያስፈልጉናል። ሌላው እንግዲህ በፖለቲካው ዓለም በምርጫው በሰብአዊ መብቱ ግንባታዎች ውስጥ ሚዲያዎች ትልቅ ኃላፊነት አላቸው። በተለይ ህግ አውጪው አለ፣ ህግ ተርጓሚው አለ፣ ህግ አስፈጻሚው አለ፣ የመንግስት አካል ተብለው ያሉት እዛ ውስጥ በአራተኛ ደረጃ የሚመጣው መገናኛ ብዙሃን ነው እና ትልቅ ቦታ አላቸው ማለት ነው። በመንግስት ስርዓት ውስጥ በአንዲት ሀገር ልማት ውስጥ በአንዲት ሀገር የዲሞክራሲ ግንባታ ውስጥ የመገናኛ ብዙሃኑ ዘርፍ ትልቅ ቦታ አላቸው። ይሄንን ትልቅ ቦታቸውን ደግሞ ክብራቸውን መንበራቸውን እንዲይዙ ትልቅ የዲሞክራሲ ግንባታ አጠቃላይ በሀገራችን ውስጥ በሀገሪቱ ውስጥ ያስፈልጋል ማለት ነው። በነጻነት ሐሳብ የሚገለጽበት በነጻነት የሚሰሩበት ይሄ በፋይናንስ አቅርቦትም መገናኛ ብዙሃን ጠንካራ የሚሆኑበት ድምጽ ለሌላቸው የተለያዩ ቦታዎች ሄደው ድምጽ የሚሆኑበት ያ አለን ወይ? እያንዳንዱ መገናኛ ብዙሃን በተለያየ ቦታ ሄዶ የመዘገብ የመስራት የሀገራችንን ነባራዊ ሁኔታ የማሳየት የዛ አይነት ሙያዊ ብቃት ላይ እንዲበቁ መገናኛ ብዙሃን ሰፊ ጥንካሬ ይፈልጋሉና በሙያቸው የዳበሩ ሙያዊነት ፕሮፌሽናሊዝም እጅግ አስፈላጊ
ጉዳይ ነው መገናኛ ብዙሃን ላይ እና አንዱ መስፈርት መሆን ያለበት ፕሮፌሽናሊዝም። ለዛ ነው ራሱ መገናኛ ብዙሃን የዲሞክራሲ መገለጫ ነው የሚባለው። የሙያ ባለቤቶች በነጻነት እንዲሰሩ ደግሞ ከመንግስት ትልቅ ድጋፍና ትልቅ በተለይ ምህዳሩን የማስፋት ስራ በእጅጉ ያስፈልጋል። በሀገራችን ውስጥ ለማጠቃለል አሁን ባለንበት ወቅት ብዙ የመገናኛ ብዙሃን ዘርፎች ላይ የተደረጉ ለውጦች አሉ። የኢትዮጵያ መገናኛ ብዙሃን ህግ አለን። ፖሊሲ ለረጅም ዘመናት የለንም ነበረ። የመገናኛ ብዙሃን ፖሊሲ ወይም የሚዲያ ፖሊሲ እሱም አለን። ያ ፖሊሲ የሚያሳየን መንግስት ለመገናኛ ብዙሃኑ ከፍተኛ ድጋፍ እንደሚያደርግና ያሉባቸውን ችግሮች ሁሉ ቀርፎ ወደ ተሻለ ምዕራፍ እንዲሸጋገሩ ለማድረግ ፍላጎት እንዳለው ፖሊሲ ውስጥ ይታያል። ህጋችን በጣም ጥሩ ነው። ፖሊሲያችን በጣም ጥሩ ነው። እነሱን መሰረት አድርገን ከነሱ አንጻር ብቻ መገናኛ ብዙሃኑን ካስተዳደርን የዲሞክራሲ መገለጫ ይሆናሉ ብዬ አምናለሁ። አመሰግናለሁ። የኔ ርዕስ የመገናኛ ብዙሃንና የሰላም ግንባታ ሂደት በሚል ርዕስ ላይ እንነጋገራለን። የመገናኛ ብዙሃንና የሰላም ግንባታ ሂደት እንዴት ይገናኛሉ? እያንዳንዳችን ኃላፊነት ምን እንደሆነ በደንብ የተወሰኑ ነጥቦችን በማንሳት ጀምራለሁ። መገናኛ ብዙሃን በሰላም ግንባታ ሂደቶች ውስጥ የራሳቸውን ሚና በአግባቡ እየተወጡ ነው ወይ የሚል ጥያቄ በማንሳት ነው የሚጀምረው። በአግባቡ ኃላፊነታችንን እየተወጣን ነው ወይ የሚል ኮንሴፕት ነው። ዛሬ ላይ የት ነን? በስታንፎርድ ዩኒቨርሲቲ ውስጥ የዲዛይኒንግ ዲፓርትመንት አንድ ምልክት አለች። ያ ምልክት ዩ አር ሂር ይላል። እዚህ ያላችሁ እዚህ ናችሁ ማለት ትርጉሙ ምንድን ነው? ወደ ሌላ ቦታ ለሚሄድ ሰው ነው አቅጣጫ የሚያስፈልገው እንጂ እዚህ ያለውን ሰው አንተ እዚህ ነህ ማለት ትርጉሙ ምንድን ነው? ስለዚህ እውነት አሁን ያለንበት ቦታ ከሚናችን ጋር የሚመጣጠን ወይ ነው የኔ ጥያቄ። አሪው ዜር የሚል ኮንሰፕት ነው። ከሚናችን ጋር የሚመጣጠን ስራ እየሰራን ወይ? እያንዳንዳችን ይህንን ጥያቄ መጠየቅ አለብን። አንዱ ከተልኳችን አንጻር ምን እየሰራን ነው? ሀገር ከመገንባት አንጻር ምን እየሰራን ነው? ሚዲያን በተመለከተ ከኔ በፊት የተናገሩት ሁለቱ ሰዎች በደንብ አንስቶታል። እኔ ግን አንድ ፖይንትን ለማንሳት ሞክራለሁ። ዓለም ላይ 8 ተጽዕኖ ፈጣሪ አካላት አሉ። 8 ተጽዕኖ ፈጣሪ አካላት አሉ። ሚዲያ ከነሱ አንዱ ነው። የመጀመሪያ መንግስት ነው። ሁለተኛ ቢዝነስ ነው። ሶስተኛ ትምህርት ነው። አራተኛ ሃይማኖት ነው። አምስተኛ ሚዲያ ነው። ስድስተኛ ስፖርት ነው። ሰባተኛ አርት ነው። ስምንተኛ አሁን ቅርብ ጊዜ ከ3 ዓመት ወዲህ የተጨመረ የሄልዝ ኬር ጉዳይ ነው። እነዚህ 8 ተጽዕኖ ፈጣሪ አካላት ዓለም ላይ ገናና ናቸው። ዓለም በቀጥታም በተዘዋዋሪም የሰው ልጅን ገቨርን የሚያደርጉ አካላት ናቸው። ሚዲያ 5ኛ ላይ ይገኛል ማለት ነው። ከዛ አንጻር ሰላም ምንድን ነው ብለን ስናስብ የመገናኛ ብዙሃን ሚና በሰላም ግንባታ ውስጥ ምን ፖይንቶችን ማንሳት ያለብን ፖይንቶችን ላንሳ። የሰላም ግንባታ ከስያሜው ግንባታ ነው፣ አላለቀም። ቢልዲንግ ነው፣ አንደር ፕሮሰስ ነው። ከሰላም ጋር የተያያዘ ታዋቂው የአሜሪካ ፕሬዚደንት ወጣቱ ተብሎ የሚጠራው የአሜሪካ ፕሬዚደንት ጆን ኤፍ ኬኔዲ እንዲህ ይላል፣ ሰላም ዕለታዊና ሂደታዊ ነው። ዕለታዊና ሂደታዊ ነው። ይህ ማለት ፒሲስ ዴይሊ ዊክሊ እና መንዝሊ ፕሮሰስ ይላል እንጂ ሰላም አንድ ጊዜ የሆነ ተሰብስቦ የሚመጣ ጉዳይ አይደለም። ስቴት ኦፍ ማይንድ ስለሆነ ይሄንን ሰላም ዕለታዊና ሂደታዊ ከሆነ የእያንዳንዳችን ሚና ምንድን ነው? 2 ከሰላም ጋር የተያያዙ ተዋናዮች አሉ።
ከግለሰብ እስከ ተቋም ድረስ ምን እየሰራን ነው? ስለዚህ አንድ ግለሰብ በሰላም ግንባታ ውስጥ ሚናው ትልቅ ነው። ተዋናዮች ነንና እሱን በደንብ ማሰብ ይጠይቃል። ሶስተኛ የሰላም ግንባታ ግብ አለው። ግቡ ምንድነው? የሆነ ሰሞን ጦርነት ከነበረ ከጦርነት በኋላ የሆነ ሰላም ማውረድ እሱ አይደለም። እሱ ፒስ ሜኪንግ ነው የሚባለው። ይሄኛው ፒስ ቢልዲንግ ማለት በእኛም አልተጀመረም፣ በእኛም አያልቅም፣ ወደፊትም ይሄዳል። የሰላም ግንባታ በዛሬ የተጀመረ ሂደት አይደለም፣ ወደፊትም የሚቀጥል ሂደት ነው። ስለዚህ ግቡስ ምንድን ናቸው? ዋና ዋና ግቦች የመጀመሪያ የተረጋጋ ማህበረሰብን መፍጠር ነው። የተረጋጋ ማህበረሰብን መፍጠር ነው። ይሄ ማለት ዛሬ ላይ አንዳንድ ቦታም አብሮ መኖር እስከሚከብድ ድረስ ይታያል። እሱ ጠፍቶ አብሮ ተረጋግቶ የመኖር ዝንባሌዎች መፈጠር። ሁለተኛ ዲሞክራሲን ማረጋገጥ ተነስቷል። ሶስተኛ በየትኛውም ፈተና ውስጥ አብሮ መቆም፣ በየትኛውም ችግር ውስጥ አብሮ ማለፍ ያን ሂደትን በደንብ ያረጋግጣል። ኢትዮጵያና ኢትዮጵያኒዝም የሚባል ፖይንት አለ። ኢትዮጵያኒዝም የሚል ሙቭመንት በሳውዝ አፍሪካ ትራይብ የተጀመረ ኮንሰፕት ነበር። ያ ማለት ከአድዋም በኋላ ከዛም በፊት የኢትዮጵያን ስፒሪት እንቀበልና አፍሪካን አንድ እናደርግ የሚል ኮንሰፕት ነበር፣ ኢትዮጵያኒዝም የሚል ኮንሰፕት። ስለዚህ በየትኛውም ችግር ውስጥ አብሮ መቆም የሚችል ማህበረሰብን መፍጠር የሰላም ግንባታ ዋና ዓላማ ነው። እኩልነት የበላይነትም አይደለም፣ የበታችነትም አይደለም፣ ባርነትም አይደለም። እኩልነት ለሁሉም ማህበረሰብ እኩል ኢንቫይሮንመንትን፣ እኩል ከባቢ ወይም አካባቢን መፍጠር ነው። ከዛ በኋላ ሰው እኩል ይሮጣል ወይ፣ እኩል ያስባል ወይ፣ እኩል ይሰራል ወይ፣ እሱ ሌላ ነው። እኩል ኢንቫይሮንመንትን መፍጠር መቻል ለሁሉም ዜጋ አንዱ የሰላም ግንባታ ዋና ዓላማ ነው። አንዱ ኡጋንዳዊ ወር ታንዛኒያዊ ሰውዬ የተናገረውን ሰምታቸው፣ እኩልነትን ካላረጋገጥን አንዱ ብቻ ከፍ ብሎ አንዱ ብቻ ዝቅ ካለ አይሆንም። እኛ ሀገር አለ ሰውየው ደሃም ሀብታምም እኩል አንተኛ ማለት። ደሃ ወዱ ስለሚጮህ የሚበላው ነገር ስለሌለ ሳይተኛ ያድራል አለ። ስለዚህ ደሃ አይተኛም ማለት በዛ ኮንቴክስት የሀብታሙን ሀብት ሊሰርቅ ስለሚችል ባለ ሀብቱ ደግሞ ሀብቱን እየጠበቀ ያድራል አለ። ሁለታችንም አንተኛም እኛ ሀገር የሚል ኮንቴክስት ነው። እኩልነት መረጋገጥ አለበት ለሀገር ሰላም። አራተኛ ዋና ግባችን ተለዋዋጭ የሆነ የእድገት እሳቤዎች እየመጡ ስለሆነ ዓለም ላይ ለዛ ዝግጁ መሆን አለብን። ድሮ ለውጥ ዊንድ ነው ይባላል ወይም ንፋስ ነው። የጀርመኑ ፕሮፌሰር እንዲህ ብሎ ቀየሩት። ለውጥ ዊንድ አይደለም፣ ቶርናዶ ወይም ሄሪኬን ነው፣ አውሎ ንፋስ ሆነዋል። ስለዚህ ከዚህ ጋር መሄድ የሚችል ዜጋንና ማህበረሰብን መፍጠር ይጠይቃል። ሌላ ከዚህ ጋር የተያያዘ ቀጥታ ባለሙያዎች እዚህ ያላችሁ፣ አመራሮች እዚህ ያላችሁ፣ የኮሚኒኬሽን ጉዳይ ሲነሳ ኮሚኒኬሽን የቃሉ አመጣጥን ኮሚዩነስ ማለት ነው። የላቲኑ ኮሚዩነስ ማለት ኮመን ማለት ነው። ለአንድ ለጋራ ዓላማ መቆም መቻል ዲስፓይት ኦፍ ኦል ዘ ዲፍረንስ ማለት ነው። እሱን ከማሰብ አንጻር እሱን ማረጋገጥ ነው። ስለዚህ እነዚህ ዋና ግቦችን በመያዝ የመገናኛ ብዙሃን ሚና ምንድናቸው የሚል እንደ ዌይ ፎርዋርድ እናገራለሁ። ስለዚህ የመገናኛ ብዙሃን ሚና ምን ይሆናል? የመጀመሪያው የሰላም ድልድይ የምትገነቡ የጥላቻን ግድግዳ የምታፈርሱ መሆን አለባቸው። በፖለቲካ ይሄ ኮስሞፖሊቲሽያን ይባላል። ይሄ ማለት የሰላም ድልድይ የምትገነቡ የጥላቻን ግድግዳ የምታፈርሱ ሚና እንዳላችሁ ማሰብ። ሁለተኛ ሚዲያ ማናጅመንት፣ ለሚዲያ ሉገም ያስፈልገዋል። የማናጅመንት ቃል አመጣጡ የድሮ አመጣጡም ቀጥተኛው ትርጉሙ ሉገም ማለት ነው። ማናጅመንት ማለት አሁን ለሚዲያዎች ማናጅመንት ሚዲያ ማናጅመንት የሚል ጥሩ ኮንሰፕት ስለመጣ እሱን ተግባራዊ ማድረግ ነው። ይሄ ካልሆነ መንገድ የሳተ ሚዲያና መንገድ የሳተ ሲኖትራክ አንድ ይሆናል። አንድ ትልቁ ሲኖትራክ የሚባል መኪና መንገድ ከሳተ ለሰው አይጠነቀቅም፣
ለሕፃናት ለትናንሽ መኪናዎች አይጠነቀቅም። ሚዲያም አንዴ መንገድ ከሳቴ እንደዛው ይሆናል። ሚዲያ ማናጅመንት በጣም አስፈላጊ ይሆናል ለሀገር ግንባታ። ሩል ኦፍ ዘ ጌምን ተግባራዊ ማድረግ አውቶሪቲዎች እዚህ ነው ያሉ። እግር ኳስ ዋናው ዳኛ ወደ ሜዳ ሲገባ ኳስን በእጁ ይዞ ነው ወደ ሜዳ የሚገባው። ፊሽካ ከተነፋ በኋላ በእጅ መንካት ማኖ ነው። መጀመሪያ እኮ በእጁ ነው ይዞ የገባው። ሩል ኦፍ ዘ ጌም እንደዛ ነው። ሩል ኦፍ ዘ ጌም ተግባራዊ የማይሆን ከሆነ ስለ ሰላም ግንባታ ማውራት አይቻልም። ከዚሁ ጋር የተያያዘ ሶስተኛ ዓላማ መር ስሜት መር የሚል ኮንሰፕትን ትንሽ መለየትን ይጠይቃል። ማንም ሰው ከስሜት ነፃ መሆን አይችልም። ተቋም ስሜታዊ ሲሆን ግን ያሳዝናል። ሰው ከስሜት ነፃ አይሆንም። ስሜቱን ሊገልጽ ይችላል። በተቋም ደረጃ ግን ስሜታዊ ከሆነን የሰላም ግንባታ አይወራም። እሱም በደንብ ማሰብን ይጠይቃል። አራተኛ መንታ ትኩረት ባይፎካል የሚባል ኮንሰፕት ያስፈልገዋል። መንታ ትኩረት ማለት ዛሬንና ነገን ባላንስ አድርጎ መሄድ ማለት ነው። ዛሬ ላይ ብቻ ትኩረት ከሰጠን ነገ ይረሳል። ነገ ብቻ የምንል ከሆነም ዛሬም ይረሳል። ዛሬንና ነገን ባላንስ ስናደርግ ባይፎካል ይባላል። እሱ ለምሳሌ ዛሬ ላይ ብዙ ትውልድ ኢንፎሚኒያ የሚባል በሽታ መጥቷል፣ ቆይቷል ማለት ነው። ኢንፎሚኒያ ማለት ኮቪድ አይደለም። ከኮቪድ በላይ ዓለምን እያስቸገረ ያለ ኢንፎሚኒያ የሚባል በሽታ አለ። ኢንፎሚኒያ ማለት ኢንፎርሜሽን ኦቨርሎድ ማለት ነው። አንድ ሰው ኤፍቢውን ይከፍታል፣ ወደ ላይ ስክሮል ያደርጋል፣ የ20 ሰው ሜሴጅን ያያል፣ ከዛ ይዘጋል። ከ10 ደቂቃ በኋላ አሁንም ይከፍታል ስልኩን ያያል። ከዛስ 40 የሚሆኑ ሰዎችን ዛሬ ሰብስበዋል። በኋላ ትንተና አይሰጥም። ምግብ ራሱ አይበላም፣ ዳይጀሽን ሲስተሙ የማይሰራ ከሆነ። ብዙ ሰው ኢንፎርሜሽኖችን እየሰበሰበ ነው፣ ግን ትንተና መስጠት አይችልም። ከሀገር ግንባታ ጋር ይሄዳል ወይ፣ ከኔ ዓላማ ጋር ይሄዳል ወይ፣ ከህይወቴ ጋር ይሄዳል ወይ ብሎ አያስብም። ኢንፎሚኒያ የሚባል በሽታ ስለገጠመን እሱን ማየት በጣም የሚጠይቅ ይሆናል። አምስተኛ አዎንታዊ የሆኑ ትርክቶችን ማስቀደም፣ አሉታዊ ሳይሆን አዎንታዊ የሆኑ ትርክቶችን በማስቀደም መሄድ አለብን። ይሄንን ዘ አርት ኦፍ ሬቶሪክ የሚል የአሪስቶትል መጽሐፍ ላይ አይታችሁ ከሆነ ኤቶስ፣ ሎጎስ፣ ፓቶስ ይላል። ከጊዜ አንጻር ዋና ዋና ሀሳቦችን ብቻ ልናገር ከእኛ ሚዲያ ሁኔታ ጋር ስለሚሄድ። ኤቶስ ማለት አሁን ያለንበትን ኤንቫይሮንመንት ወደ መልካም ነገር መቀየር ይቻላል ወይም አይቻልም? አሁን ያለንበትን ሁኔታዎች ቻሌንጆችም ይሁኑ ችግሮችም ይሁኑ መቀየር ይቻላል ወይም አይቻልም? ይሄ የመጀመሪያው ደረጃ ኤቶስ ይባላል። ዊሉና ካራክተሩ ካለ መቀየር ይቻላል። አሁን ያለውን የሀገር ሁኔታም ቢሆን አሰራር ኤኒ ነገር መቀየር ከተፈለገ ወደ መልካም ነገር መቀየር ከተፈለገ ክሬዲቢሊቲ ያስፈልጋል። ለሚዲያ ክሬዲብል መሆን መቻል አለበት። ሎጎስ ማለት አርጊውሜንት ነው። አርጊውሜንቶች ላይ በጣም ሰው መምጣት አለበትና ፕሮፌሰር እየሰሩ ያሉት አሁን ብዙ ነገሮቻችን የሚያራርቁን ነገሮች የአርጊውሜንቲቭ ኮንሴፕት አይደሉም፣ የኢሞሽን ኮንሴፕቶች ናቸው። አርጊውሜንቴቲቭ መሆን መቻል አለበት። የአይዲዮሎጂዎችም አይደለም። ዓለም ላይ ያሉት ትላልቅ አይዲዮሎጂ የሚባሉት 11 ናቸው። ከሊበራሊዝም እስከ አይዲዮሎጂ ዊዛውት ኢንድ እስከ ፉኬያ ማባል እነዚህን ሁሉ አይደለም እኛ ጋር ያጣላን ያለ። እሱንም ማሰብ ይጠይቃል። የመጨረሻው ፓቶስ ነው። ከዚህ ጋር የተያዘው ፓቶስ ማለት መረጃ እንሰጣለን እንጂ ማህበረሰቡ ምን ያህል ተጠቃሚ ሆነ ብለን ሰርተን እናውቃለን? ምን ያህል ፊድባክ አገኘን ከማህበረሰቡ? ማህበረሰቡ ጋር ያለው ስለ ሚዲያ ኔጌቲቭ ነው ፖዚቲቭ ነው? እሱንም መስራት ይጠይቃል። የኔ ሰመሪ በማልኮም ኤክስ ንግግር ለማጠቃለል እሞክራለሁ። ማልኮም ጥቁር አሜሪካዊ ነው። እንዲህ በማለት ይጀምራል። እንግሊዘኛውን የተወሰነ ላንብብ። ሚዲያ is the most powerful entity on the world. They have the power to make innocent guilty and to make guilty innocent. ንጹህን ጥፋተኛ የሚያደርግ ጥፋተኛን ንጹህ የሚያደርግ ነው። ፓወር አለው፣ ኃይል አለው። ስለዚህ ኃይሉን እንዴት አድርገን እንቀጥል? ዛሬ ላይ ማንሰራ ከሆነ ነገ ላይ ብዙ ነገሮች ይመጣሉ። የህፃንና የእሳት ቲዮሪ እንዳይገጥመን። ህፃንና ህፃን እሳትና ህፃንን
አብሮ እንዲኖሩ ብታረጉ መቼም እሳትነቱን ሊተው አይችልም። ሕፃንነቱን መተው አለበት እንጂ እያደገ ብዙ ጊዜ በአንድ ዓመትም በሁለት ዓመትም ከሕፃን ጋር የሚጫወት ሰው ከ10 ዓመት በኋላም ከእሳት ጋር አይጫወትም። ከሕፃንነቱ እየወጣ እያደገ ይሄዳል። የእኛ ሚዲያ ከዛ ከሕፃን ስቴጅ እየወጣ ማደግ መቻል አለበት ኃይል ስላለው። ከዚህ ጋር 2 ነጥቦች ብቻ ኃይል አለው። ኃይሉ ነገሮችን የመጠገን ኃይል አለው ሚዲያ። ካልሆነ ኦፖሲቱ ደግሞ የማበላሸት አለ። የሰላም ግንባታ የማይረጋገጥ ከሆነ ነገ ላይ የትውልድ እድል ፋንታ እጣ ፋንታ ይበላሻል። ትውልድ ተበላሸ ማለት አስቸጋሪ ነው። አንድ ዕቃ ቢበላሽ በዕቃ ይተካል። ትውልድ ቢበላሽ 100 ዓመት ይፈጃል። ስለዚህ የሰላም ግንባታ ሲወራ ስለ ትውልድ ነው የሚወራው። ይሄንን ስራ በደንብ መስራት አለብን እና የሁላችን ሚና ምንድን ነው? ዛሬ ላይ በአግባቡ ካልሰራን የሁላችን ሚና በአንድ ምሳሌ ለመግለጽ ሞክራለሁ። የሁላችን ሚና አንድ አባት ሰኔ አካባቢ ነው የልጃቸውን ካርድ ቤት ውስጥ አገኙና መቼ ነው ይህን ካርድ ያቆሸሽከው? ይሄንን ውጤት እንድታመጣ ነው እንዴ? በጣም ለፍቼ አንተን ያስተማርኩት ብሎ ልጃቸውን ይሰድባሉ። በጣም የማይባል ቃላቶችን እያሉ ልጃቸውን ይሰድባሉ። እና ልጃቸው ዳድ እኔ ካርዴን አልወሰድኩም የሚቀጥለው ሳምንት ነው የምወስደው አለ ልጅ። ታዲያ ይሄ የቆሸሸ ካርድ ይሄ የማይረባ ውጤት የማን ነው አለ ባትየው። ልጁ ምን ብል ጥሩ ነው ዳድ ያንተን የድሮ ካርድ ከሳጥን አውጥቼ ነው አለ ያለው ልጁ። ስለዚህ ዛሬ ላይ ኃላፊነታችን ማንወጣ ከሆነ በአግባቡ ነገ ላይ ይሄ የብሌሚንግ ቲዮሪ የሚባል መተቻቸት የሚል ታሪክ ለትውልድ ጥለን እናልፋለን። እግዚአብሔር ይስጥልን። አንድ 3 አስተያየቶች ናቸው ያሉኝ። የመጀመሪያው አንዱ የመገናኛ ብዙሃን ለብሔራዊ ጥቅም በሚፈለገው ልክ ላለመስራታቸው እንደ ሀገር ግልጽ ሆኖ የተቀመጡ መገናኛ ብዙሃኖች ሊደራደሩ የማይገባቸው ጉዳዮች ተብለው 1 2 3 ተብለው የተቀመጡ ጉዳዮች የሉም። የዌስተርን ሚዲያ ካየን የሊበራሊዝምና የዲሞክራሲ ጉዳዮች ላይ የየትኛውንም ዜና አፍሪካም መጥተው ይሁን እዛው አሜሪካም ተቀምጠው ከሁለቱ ጉዳዮች ወይንም እነዚህን የዲሞክራሲና የሊበራሊዝም ጉዳይ ኮንትራዲክት የሚያደርጉ ጉዳዮች ላይ ምንም አይነት እንትን አይዘግቡም። ኢቭን መንግስታትን ሲያጠፉም አፍሪካ ውስጥ መጥተው ሌሎች ሀገራትም መንግስታትን ላይ ሲያወርዱም ሲያጠፏቸውም ከዲሞክራሲና ከሊበራሊዝም ፕሪንሲፕሎች አንጻር ተጻረው ቆሟል የሚል መነሻ ነውና እንደ ሀገር እንደነዚህ አይነት ጉዳዮች አውትላይን ተደርገው መቀመጥ የለበትም ወይ የሚል ነገር ነው ያለ። እንደ ፖሊሲ ሁሉም የውጭ ጉዳይ ፖሊሲ የትምህርት ምናምን እንደዚህ የተበታተኑ ጉዳዮች አሉ። ግን ሊስት ተደርገው 5 ሊሆን ይችላል 6 ሊሆን ይችላል በእነዚህ ጉዳዮች ላይ ሊሰሩባቸው የሚገቡ ሊደራደሩባቸው የሚገቡ ጉዳዮች ተብሎ ለመገናኛ ብዙሃን መሰጠት የለበትም ወይ የሚል ነገር አለኝ። ሁለተኛው የአንዱ መሰረታዊ ችግር ከመገናኛ ብዙሃን እየጠበቅን ያለ ነው ያልሰጠናቸውን ጉዳይ ነው። ባልሰጠናቸው ጉዳይ ነው እየወቀስናቸው ያለውና የመንግስት አስፈጻሚ አካላት በእጁ ያለውን መረጃ የመስጠት ግዴታ አለበት። በቃ መስጠት የለበትም ተብሎ የመረጃ ነጻነት አዋጅ ላይ በግልጽ የተቀመጡ ጉዳዮች አሉና ከነሱ ጉዳዮች ባለፈ የኦፕን ገቨርንመንት ሲስተም አንዱ የመንግስት ተቋማት ለመገናኛ ብዙሃን ኦፕን መሆን አለባቸው፣ ክፍት መሆን መቻል አለባቸው። መገናኛ ብዙሃን የሚፈልጉትን መረጃ በሚፈልጉበት ጊዜ ማግኘት አለባቸው የሚል አጠቃላይ መርህ ነው ያለው። ከዚህ አንጻር ምን ያህል የመንግስት አስፈጻሚ አካላት ክፍት ናቸው ሚለውን ያው በተለያየ አጋጣሚ በተለያዩ መድረኮችም የሚነሱ ጉዳዮች ናቸውና እዚህ አካባቢ ላይ ከመንግስት አስፈጻሚ አካላት ወይም ከመንግስት ቢሮዎች ምንድነው የሚጠበቀው የሚለው ነገር በደንብ ምንድነው ያለው ቻሌንጅ ሚለውን ሐሳብ ቢሰጥበት የሚል ነገር ነው። ከዚህ በፊትም እንደምንለው መንግስት ወይም የመንግስት አስፈጻሚ አካላትን መረጃ የመስጠት ጉልበት ነው እንጂ ያለው ህጋዊ መሰረት የለውም እያልን ነው ሁሌም መንግስትን እየሞገትን ያለ ነው። በጉልበት ልትከለክሉ ትችላላችሁ፣ ግን ህጉ መረጃ እንድትሰጡ ነው የሚያስገድዳቸው ነው፣ እንዳትሰጡ ከተቀመጡት ውጭ የሚል ነው። ሶስተኛው አንዱ መሰረታዊ ችግር የመንግስት አተያይ ነው። የመንግስት አተያይ የመገናኛ ብዙሃንን የማይበት ልክ እንደ መንግስት የኮሙኒኬሽን ዘርፍ ነው። የመንግስት ኮሙኒኬሽን የመንግስትን ገር ነገር እንዲያወሩ ህጉም
ይፈቅድላቸዋል። እነዚህ የመንግስት ኮሚኒኬሽንም የተሰጡት መንግስት የሰራቸውን ጥሩ ነገሮችን ለሚመለከተው በተለይ ለህዝቡ የመስጠት ኃላፊነት ነው። ይህንን ታሳቢ አድርገው የተቋቋሙት የመገናኛ ብዙሃን ግን መንግስትንና ህዝብን የማገናኘት ኃላፊነት ነው ያለባቸው። ህዝብ የሚያነሳቸው ነገሮች ምንድናቸው? መንግስት እየሰራ ያለው ነገር ምንድነው የሚለው ነገር የኛ ብሔራዊ ጥቅም ሊረጋገጥ የሚችለው ከትናንሽ ጉዳዮች ሀገራዊ አጀንዳዎች ላይ ማንሳት የሚቻለው መገናኛ ብዙሃንም በተሰጠው ስራ ልክ በተሰጠው ነፃነት ልክ ከኃላፊነት ጋር በተገቢው መወጣት ሲችል ነውና አሁን የመገናኛ ብዙሃን ሪሊ ህዝብን እያገለገሉ ነው ወይ ህዝብና መንግስት ላይ ትረስት ቢውልድ እያደረጉ ነው ወይ የሚል ሐሳብ ነው ያለኝ። አመሰግናለሁ። በሶፍት ፓወር ነው ትልቁ ስራ የሚሰራውና ሚዲያ የናሽናል ኢንተረስታችን ወይንም የብሔራዊ ጥቅምን ከማስከበር አኳያ እንደ ውጭ ጉዳይ ሚኒስትር የዚችን አገር እንግዲህ ሪጅን አካባቢ ቦታ ምናምን ሳይል እንደ ሀገር ነው የምንወክለውና ከሌላው ዓለም ጋር የምንፋለመው በዲጂታል አርሚ ውስጥም በሚዲያ ውስጥም የኢትዮጵያን ጥቅም የምናስከብረው በትልቁ ኢትዮጵያ አምብሬላ ነውና የኛን ሚዲያ ተቋማት በተለይ ከጋዜጠኞች ጋር የኢትዮጵያን ፖሊሲ የኢትዮጵያ ኢንተረስት ጋር ቀጣይነት ያለው ዘላቂነት ያለው ኢትዮጵያ ፈርስት ብሎ ፕሮፓጌት የሚደረግበትን ሴታፕ በአገር ደረጃ በውጭ ጉዳይ ደረጃ ምክንያቱም በሚዲያ ተቋም ወይም በሚዲያ ኤጀንሲዎች ወይንም በመገናኛ ብዙሃን ብቻ የሚፈታ አይደለም። የአገር ኢንተረስትን ከማስከበር አኳያ ምን እየታሰበ ያለ ነገር አለ ወይስ ምን እየሰራችሁ ነው የሚል ነገር ስላለኝ ነው። በፖለቲካል ባህልና በትምህርት ስርዓታችን ላይ ክሪቲካል ቲንኪንግ ስኪልስ የምንላቸው እንዳሳድግ ዘንድ ሚዲያዎቻችንም ቅድም ስለ ፕሮፌሽናሊዝም ብዙ ነው የተነሳውና ያ ይሆን ዘንድ መጀመሪያ ግን ከትምህርታችን ጋርና ከፖለቲካ ባህላችን ጋር በተያያዘ እኛን አንድ ላይ የሚያያይዘንን ኮር የማይነካ ለምሳሌ ትምህርትም ይሁን ኢንጂነሪንግ ይሁን አግሪካልቸር የትኛውም ቢሆን ኢትዮጵያኒዝም ወይም ኢትዮጵያዊነትን ከስር መሰረቱ ጀምሮ አንድ ላይ የሚያይዝ ከዛ ደግሞ ክሪቲካል ቲንኪንግን ኮር አድርጎ የሚነሳ እንደ ኢሹ በትምህርት ዝግጅት ላይ በትምህርት ካሪኩለም ቀረጻ ላይ ከታች ጀምሮ እስከ ላይ ድረስ እነዚህን ከላይ ያያዝን ሆሊስቲክሊ ማሰብ ካልቻል ናሽናል ኢንተረስትን ለብቻው ዲሞክራሲን ለብቻው ሰላም ግንባታን ለብቻው ኢንጂነሪንግ ለብቻው ማካሄድ ስለማይቻል በዚህ ላይ ያላችሁ አስተያየት አዘል ጥያቄ ነው። አመሰግናለሁ። የምንወያይባቸው ርዕሰ ጉዳዮች ብሔራዊ ጥቅምን ማዕከል ሲያደርጉ አትሊስት ከኢሹ ዘለን የኢሹዎችን ዋና ስር መሰረት ላይ መወያየት የምንጀምርበት የብስለት ደረጃ ቅድም የተባለው የእድገት ደረጃ ላይ እንደርሳለን ብዬ አስባለሁና ሚዲያዎች በዚህ ላይ ትልቅ ሚና ስለሚኖራቸው አዘጋጁን ኢዜአን በጣም ማመስገን እፈልጋለሁኝ። የመጀመሪያው የዚህ የብሔራዊ ጥቅም ክቡር አምባሳደር መለስ ያነሱት ያው መበየኑ በጣም አስቸጋሪ ነው፣ በጣም ከባድ ነው፣ ትክክል ነው፣ በጊዜ ሂደትም የሚበየን ነውና ግን ሪሊ የብሔራዊ ጥቅምን በመበየን ረገድ ግንባር ቀደም ኃላፊነት ያለበት ማን ነው የሚሆነው ብዬ ብዙ ጊዜ አስባለሁ። ያው ሀገር ብሔራዊ ጥቅም እንግዲህ ሀገር የውስጥ አቅሟን የውስጥ ህዝብ ኃይሏን አስተባብራ የምትሰራበት ማዕከላዊ አንድ ትልቅ አጀንዳ ነው። ከሌሎች ሀገራትና ከቀጠናው ጋር ደግሞ ኢንተራክት ስታደርግ ደግሞ የምትደራደርበት ለማስጠበቅ ሙሉ የገርም የድድርም ኃይሏን የምታስተባብርበት መሰረታዊ ጉዳዩ እንደመሆኑ መጠን የመበየን ሂደቱ እንዲሁ ለወል የሚሰጥ ነው፣ ዝም ብሎ እየተንከባለለ የሚመጣ ነው የሚለው ብዙ ጊዜ ያሳስበኛልና እሱ እንዴት ነው የሚታየው? በሌላ በኩል እንደ ውጭ ጉዳይና የመከላከያ ሚኒስቴር ያሉ ትላልቅ ተቋማት የብሔራዊ ጥቅምን አጀንዳ ወደ ህዝብ በማስረጽ ውስጥ ተጨማሪ ኃላፊነት የለባቸውም ይሆነው ይላለሁኝ። ለምሳሌ በውጭ ጉዳይ በሀገር ውስጥ የሚካሄድ የሰላምም ይሁን የፍትህ የኢኮኖሚ ማንኛውም አጀንዳ ወደ ውጭ ጉዳይ ጋር ሲመጣ የሀገር አጀንዳ ነው። አምባሳደሮቻችን በውጭ ሀገር ሲደራደሩ ኢትዮጵያ የሚለውን አጀንዳ ነው የሚደራደሩበት። በፍትህ የተነሳ አጀንዳ ብቻ ብለው አይደራደሩባትም። ኢትዮጵያ ለፍትህ ያላትን፣ ኢትዮጵያ ለዲሞክራሲ፣ ኢትዮጵያ ለሰላም ብሔራዊ ጥቅምን ዲፌንድ የማድረግ ትልቅ ተልእኮ ያለበት ተቋም እንደመሆኑ መጠን ውጭ ጉዳይ ለተቀረው ማህበረሰብ ለሚዲያው የብሔራዊ ጥቅምን ምንነትም አብሮ የማስጨበጥ ኃላፊነት አይኖርበትም ወይ እላለሁ አንዳንዴ። መከላከያም ልክ እንደዛው ሚዲያዎቻችንን የብሔራዊ ጥቅም አንጻር ያላቸውን ሚና የምንበይንበት አሰራር አለን ወይ? አሁን ራሱ ብሔራዊ ጥቅም ባልተበየነበት ሰርከምስታንስ ውስጥ ነው እየሰራን ያለ ነው። አንዱ እሱ ነው። ሁለተኛ ሚዲያዎች ለተለያየ ዓላማ ይሰራሉ። ለአርት የሚቋቋማሉ፣ ለስፖርት የሚቋቋማሉ፣ ለምናምን እነዚህ ሁሉ
በተለያየ የብሔራዊ ትርክት በብሔራዊ ጥቅም ትርክት ላይ ቆመው ከሰሩ ፖላራይዜሽን ያመጣሉ። ግን ሰምሃው የተናበበ የብሔራዊ ትርክት ላይ ከቆሙ ደግሞ አርት የሚስሩ ስፖርት ወደ ተመሳሳይ የተቀራራቢ ሀገር ግንባታ ውስጥ እንገባለና ይህንን የምናይበት ጋይድ የምናደርግበት አሰራር እንዴት ነው ዴቨሎፕ ማድረግ መቻል ያለብን? የሚዲያዎች ኤዲቶሪያል ቦርድ እና መሰል ጉዳዮች ከብሔራዊ ጥቅም አንጻር የሚፈተሹበት ስራዎቻቸው ከብሔራዊ ጥቅም አንጻር እየሄዱ ነው አይደለም የሚለውን ነገር የምንበይንበት ነገር ምን ይመስላል የሚለውን እንዲሁ ለማንሳት ፈልጌ ነው። በኢትዮጵያ ውስጥ ሚዲያዎች ማስ ፖለቲሳይዜሽን አምጥተዋል ብዬ አስባለሁኝ። እንደ ግል ያለኝ እምነት ማስ ዲፖለቲሳይዝ መደረግ አለበት ነው። ማስ ማረስ ካለበት ማረስ፣ መማር ካለበት መማር፣ ስፖርት መስራት ካለበት ስፖርት። በሌሎች ዓለማት ለምርጫ እንኳን የሚወጣ ተርናውት እየጠፋ እየተቸገሩ ባሉበት መንግስት ሚናውን የሚወጣበት ስቴክሆልደርስ ሚናቸውን የሚወጡበት የተለያየ አውድ አለ። እኛ ጋር ሚዲያዎች ማስን ፖለቲሳይዝ ከማድረግ አንጻር ያላቸውን ሮል እንዴት ነው በሌላ የሚዲያ ሚና መተካት የምንችል? ሚዲያ በጣም ዘርፈ ብዙ ሚና ስላለው ሀገር የማስተዋወቅ አርትን የማስተዋወቅ ስፖርትን የማስተዋወቅ እና ማስ ዲፖለቲሳይዜሽን እና ዴሞክራሲንም ራሱ አንድ ላይ እንደው አጣጥመን የምንሄድበትን አሰራር እንዴት ይታያል የሚለው ነው። አመሰግናለሁ። በቅድሚያ ያው አንጋፋው እና በሀገራችንም ብቸኛ የዜና ምንጭ የሆነው ኢዜአ በእንደዚህ አይነት ትላልቅ ጉዳዮች ላይ እንዲህ አይነት ምክክር እንዲደረግ በማድረጉና ያለፉትን 80 ዓመታት ውጣ ወረዶችም ተቋቁሞ ለዚህ በመብቃቱ በጣም ሊመሰገንም በጣም ሊበረታታም ይገባዋል። እንግዲህ ብሔራዊ ጥቅም ሲባል ከኛ በላይ ሀገር አለ ማለት ነው። ከሁላችንም በላይ ሀገር አለችን። ስለዚህ በሀገራችን ጉዳይ ላይ አንተላለፍም፣ በሀገራችን ጉዳይ ላይ አንደራደርም ማለታችን ነው። ይሄ እንግዲህ የማናልፋቸው መቼም ቢሆን ማንሻገራቸው ጉዳዮች ያሉ ማለታችን ነው። እና በዚህ ጉዳይ ላይ ብዙ መነጋገር ብዙ መግባባት ይገባል። ዜጎች ሀገራቸውን ከሚጎዳ ድርጊት እንዲቆጠቡ ማለት ነው ብቻ ሳይሆን የሀገራቸውን ጥቅምም ፕሮሞት እንዲያደርጉ መስራት ይገባናል ማለት ነው። እና በዚህ በኩል ብዙ መስራት አለበት። ምናልባት የኔ ጥያቄ ከዚህ አንጻር በተለይ እርስዎ የሚመሩት ውጭ ጉዳይ ሚኒስትር ምን እየሰራ ነው? በእርግጥስ በብሔራዊ ጥቅሞቻችን ዙሪያ መግባባት ላይ ደርሰናል ወይ? እና በዚህ ረገድ ውጭ ጉዳይ ሚኒስትር በተለይ ብሔራዊ ጥቅሞቻችን ዜጎቻችን አንድ ባንድ እንዲያውቋቸው እና ለሱ መስዋዕት እንዲሆኑ ለሱ ዋጋ እንዲከፍሉ በማድረግ ረገድ ምን እየሰራ ነው? ምንስ ውጤት ተገኝቷል? በእርግጥስ የተግባባንባቸው ጉዳዮች የሉም ወይ? እኔ ያሉ ይመስለኛል። በብዙ ጉዳዮች ላይ ተግባብተናል። ለምሳሌ በሉዓላዊነት ጉዳይ ላይ ሁሉም ኢትዮጵያዊ ይግባባል። ሉዓላዊነታችን በተነካ ጊዜ ሁሉም ይነሳል። ይሄ አንድ የብሔራዊ ጥቅማችን መገለጫን ልንጠብቀው የሚገባ ሀብትም ይመስለኛል። በሌሎቹ ጉዳዮች ላይ እንዲህ አይነት መግባባት እንዲፈጠር ከስር ከስር መስራት አይገባም ወይ? አሁን ሀገራዊ የምክክር ኮሚሽኑን እየጠበቅን ነው ሁላችንም እና እሱ እስኪሆን ድረስ ስራ መሰራት የለበትም ወይ? በየትኛውም ቦታ ኢትዮጵያ ፈርስት እንዲሉ እና እንዲዘምቱ ማድረግ የለብንም ወይ? በዚህ ረገድ ምን አስተያየት አለዎት የሚል ሀሳብ አለኝ። ከዲሞክራሲ አንጻር ያው ዲሞክራሲያችን ገና በልምምር ላይ ያለ በጣም ብዙ ተግዳሮቶችም ያሉበት ነውና ሚዲያ የሚጫወተው ሚና ቀላል አይደለም፣ የታወቀ ነው። ነገር ግን ሚዲያዎቻችን አሁን ካለባቸው ችግር ወጥተው በእርግጥ ስለ ዲሞክራሲ ግንባታ አስተዋጽኦ ማድረግ ይችላሉ ወይ በሚለው ጉዳይ ላይ ትንሽ ብንነጋገርበት፣ እግረ መንገዱንም የራሳቸውም የውስጥ ችግር እንደተጠበቀው ነው። ብዙ ፈተናዎችም አሉባቸው። ያው ውድድር ይጠይቃል፣ ተወዳዳሪ መሆን ይጠይቃል። ተወዳዳሪ ለመሆን ደግሞ ካፒታል ይፈልጋል። እሱ ብቻ ሳይሆን ቴክኖሎጂ ይፈልጋል። በዚህ ረገድ የሚጠይቀውም ሀብት ግዙፍ ነው። ከትላልቆቹ ሚዲያዎች ጀርባ ያለው ሚስጥር እኮ ቴክኖሎጂና ካፒታል ነው እና ሰው ነው። እኛ በዚህ ረገድ ያለብን ችግር በጣም ሰፊ ነው ይታወቃል። እና እነዚህ ችግሮች እንዳሉም እንደተጠበቁ ነውም፣ ግን ሚዲያ በዲሞክራሲ ግንባታ ላይ የራሱ ሚና መጫወት ይችላል ወይ? ምንድነው ያለበት ተግዳሮት የሚለው ላይ ጋዜጠኛ ጥበቡ ትንሽ ሀሳብ እንዲሰጡ ፈልጋለሁ። የመጨረሻው ከሰላም አንጻር ያው የሁሉ ማጠንጠኛ ሰላም ነው። ይሄ ሁሉ የሚሳካው ሰላም ሲኖር ነው። ስለዚህ እኔ ከሁሉም ምን ታስቀድማለህ ቢባል ሰላም እላለሁኝ። ከሰላም በኋላ ነው ዲሞክራሲም ብሔራዊ መግባባት የሚመጣው እና ሰላማችን ቢፈታተኑ በጣም ብዙ ችግሮች አሉ።
ከነዚህ ውስጥ በተለይ አሁን ሶሻል ሚዲያው ያልተገራም ገና ቁጥጥር የማይደረግበትም ገና የህግ ችግሮችም ያሉበት ስለሆነ በብዙ መንገድ ለሰላም ጎጂ የሆኑ ሀሳቦችን ሲያንጸባርቅ የህዝቦች ግጭት ሲያነሳሳ እናያለንና ይሄን ነገር በእርግጥስ አሁን ባለው ሁኔታ መቆጣጠር ይቻላል ወይ? በእኔ በኩል ያለኝ አስተያየት የህግ ክፍተትም ያለ ይመስለኛል። የህግ ክፍተቶችንም መሙላት የሚጠይቅ ነገር አለው። ከማንም በላይ ደግሞ ቅድም እንዳልኩት ሀገር የምትባል አለችን፣ ከኛ በላይ ሀገር አለች። ስለዚህ ሀገራችን የሚጎዳ ነገር፣ ሰላማችን የሚጎዳ ነገር በምንም መንገድ ልንታገሰው ልንተባበረው አይገባም። ስለዚህ ዜጎችም ህዝቡን መርጠው ማዳመጥን መልመድ አለበት። አሁን እዚህ መዛም የሚራጩት ነገሮች ሀገራችን አደጋ ውስጥ የሚያስገቡ ናቸው እና እነዚህን የምናልፈው ደግሞ በእርግጥም ምክንያታዊ የሆነ ሀሳቦችን ስንቀበልና ምክንያታዊ ያልሆኑ ሀሳቦችን ውድቅ ስናደርግ ነው እና በተለይ ሶሻል ሚዲያውን በዚህ ረገድ ያሉበትን ችግሮች ፈተን ለሀገር ግንባታ፣ ለሰላም ግንባታ፣ ለዲሞክራሲ ግንባታ እና ለብሔራዊ ጥቅማችን የሚሰለፍ ማድረግ እንችላለን ወይ? በጣም በዚህ በኩል የተሳካላቸው ሀገሮች ምንም በሀገራቸው ጉዳይ ላይ ምንም እንትን የላቸው። አሻገሩ ሌላ ላይ ተኩሳሉ እንጂ ራሳቸው ላይ ተኩሱ። እኛ ግን ራሳችን ላይ ምን ተኩሳለን? እና ከዚህ ለመውጣት ምን እንሰራለን የሚለውን ትንሽ ሀሳብ እንዲሰጥበት ነው። እጅግ በጣም አመሰግናለሁ። የሚዲያ ቴክኖሎጂ በጣም አድቫንስ አድርጓል። እያንዳንዱ ሲቲዝን በየቤቱ ተቋም ያደረገ ኤጅ ነው። ተጠያቂነትና ኃላፊነት በሌለበት መልኩ የትኛውም ኢንፎርሜሽን ከየትኛውም ኮርነር ከየትኛውም ጥግ ኢቭን ኔምለስ እና ፌስለስ ሆኖ ይሰራጭበት የሚገባ ኤጅ ላይ ሚኒስትሪ ሚዲያውን ኢምፓወር ማድረግ በጣም ኃላፊነት የሚገባ ካሉ ተግባር ይመስለኛል። ሚኒስትሪ ሚዲያው ሌላው ዓለም ላይ ፕራዮሪቲ ለሚኒስትሪ ሚዲያው ነው። የኒው ሚዲያ ፕላትፎርሞች የሚኒስትሪ ሚዲያ ፕላትፎርሞች ናቸው፣ ኖት ኢንዲቪጁዋልስ። ዜጎች መጀመሪያ ተነስተው የሀገራቸውን ትልቅ ሚዲያ ነው በሞባይላቸው የሚመለከቱት። በየትኛውም የሶሻል ሚዲያ ፕላትፎርም ሚኒስትሪ ሚዲያው ነው ፕሬዘንስ ያለው፣ ኢንዲቪጁዋልስ አይደሉም፣ ወይ ደግሞ ጥቃቅን ግሩፖች አይደሉም። ይሄ የሚሆነው ሚኒስትሪ ሚዲያው በጣም ኢምፓወርድ ሲሆን ነው። ሚኒስትሪ ሚዲያው ኢምፓወርድ ሆነ ማለት ፕላትፎርሞቹ እሱ ራሱ ይጠቀምባቸዋል። ቤታችን እንዳለው ቴሌቪዥን እጃችን ያለው ስልክ የሚኒስትሪ ሚዲያውን ኢንፎርሜሽን ማግኛ ይሆናል። አሁንም እዚህ ጋር የሚመጣው ምንድነው? የሚኒስትሪ ሚዲያውን ኒው ሚዲያ ዘርፍ ካፓሲቲ ማድረግ ነው። አሁንም ይሄ ለሚዲያዎች ብቻ የሚተው አይደለም። በኒው ሚዲያው ላይ ሚኒስትሪ ሚዲያው ኃላፊነት የሚሰማው ሌጋል ሪስፖንሲብል የሆነው ሚዲያ ሞር ኢምፓወርድ እንዲሆን አሁንም ድጋፍ ይፈልጋል። የሳይበር ድጋፍ ይፈልጋል፣ የቴክኖሎጂ ድጋፍ ይፈልጋል፣ የጥበቃ ድጋፍ ይፈልጋል እና በዚህ ረገድስ ከናሽናል ኢንተረስት አኳያ ሀገራዊ ጥቅምን ከማስከበር አኳያ ሚዲያ ፕሮፐር ሚናውን እንዲጫወት እነኚህ ሰፖርቶች ከሚመለከታቸው አካላት ሁሉ ሊቀርቡ የሚችሉ ሰጀሽኖች የላችሁም ለማለት ነው። አመሰግናለሁ። የብሔራዊ ጥቅም እና ሀገራዊ ጥቅም ጉዳይ ሲነሳ ብዙዎቻችን ይህንን ጉዳይ ሴኩሪታይዜሽንስ ኦፍ ዘ ኮንሰፕት አለ ከሰላም እና ደህንነት ጋር ብቻ የማስተሳሰር ጉዳይ አለ። እሱ የተሳሳተ ነው። የብሔራዊ ጥቅም ጉዳይ ኢኮኖሚያዊ ጉዳዮች አሉት። በንግድ፣ በኢንቨስትመንት፣ በቱሪዝም ሊጠቀስ የሚችል ማህበራዊ ጉዳይም አለው። በስፖርት፣ በስነ ጥበብ፣ በባህል እና በሌሎችም ጉዳዮች የሚያተኩር። ስለዚህ የብሔራዊ ጥቅም ጉዳይ ትክክል ነው። በጣም ለድርድር የማይቀርቡ በጣም ቫይታል የሚባሉ አሉ። የአንድን አገር ህልውና፣ ልዕልና፣ ቀጣይነት የሚመለከቱ እነሱ ብቻ ግን አይደሉም። የኢኮኖሚ ጉዳዮች አሉ፣ የማህበራዊ ጉዳዮች አሉ። እሱን ማወቅ ያስፈልጋል። ሁለተኛው ብሔራዊ ጥቅምን ማስከበር ማለት አንድም የሀገርን ብሔራዊ ጥቅም በተገቢው መንገድ አውቆ
ከኛ ጋር በተቃራኒም ባይሆን the ሳይድ የቆሙ አካላትን ኢንፍሉዌንስ የማድረግ ነው። የኛን ብሔራዊ ጥቅም በማይጎዳ መልኩ እንዲቆሙ ወይም ከኛ ብሔራዊ ጥቅም ጋር ተቀራርበው እንዲሰሩ የማድረግ ጉዳይ ነው። ግን ብዙ ጊዜ የምንወስደው ምንድነው? ብሔራዊ ጥቅምን የመከላከል ጉዳይ አድርገን ነው የምንወስደው። ያ የሚመነጨው ብሔራዊ ጥቅምን የሴኩሪቲ ጉዳይ ከማድረግና ከታሪካችን አንጻር ነው። ሚዲያዎች የማይደራደሩባቸው ብሔራዊ ጥቅሞች ተለይተው መቀመጥ የለባቸውም ወይ የሚል ጥያቄ ነው። በጣም ትክክለኛ ጥያቄ ነው። ብዙ ሰው ብሔራዊ ጥቅምና የውጭ ጉዳይ ፖሊሲን ያምታታል። የውጭ ጉዳይ ፖሊሲ የብሔራዊ ጥቅማችን የማስፈጸሚያ መሳሪያ እንጂ በራሱ ብሔራዊ ጥቅም አይደለም። የኢትዮጵያ ብሔራዊ ጥቅሞች እነዚህ ናቸው 1 2 3 ተብለው በዝርዝር መቀመጥ አለባቸው። የ19 ህገ መንግስቱ አንቀጽ 86 ላይ እንደዛ ያስቀምጥም፣ የውጭ ጉዳይ ፖሊሲውም ላይ እንደዛ ያስቀምጥም፣ ሌሎችም ጋር እንደዛ የተቀመጡ አይደሉም። የመገናኛ ብዙሃንም ሲሰሩ የኢትዮጵያ ብሔራዊ ጥቅም ይሄ ነው፣ የኢትዮጵያ ብሔራዊ ጥቅም የኔ ጥቅም ነው እንደ ግለሰብ፣ የኔ ጥቅም ነው እንደ ተቋም ብለው የሚሰሩ አይመስለኝም ነው እንግዲህ ዲፕሎማት እንደዛ ነው የሚለው። ስለዚህ በግልጽ ማስቀመጥ ተገቢ ይሆናል ብዬ ነው የማስበው። ራሳቸው አውቀው የመገናኛ ብዙሃን ሌላውን ሰው እንዲያውቅ ማድረግ መቻል አለባቸው። ብሔራዊ ጥቅም ከፓርቲና መንግስት በላይ ነው። ብሔራዊ ጥቅም የመሪዎች ፕሪዘርቭ አይደለም። መሪዎች ብሔራዊ ጥቅምን በተመለከተ ከተራው ዜጋ የተሻለ ኃላፊነትና ሚና የላቸውም። የእያንዳንዱ ሰው ጉዳይ ነው፣ የኔ ጉዳይ ነው፣ የልጆቼ ጉዳይ ነው፣ የባለቤቴ ጉዳይ ነው ብሎ እንዲያስብ ማድረግ ያስፈልጋል። የመገናኛ ብዙሃን ከዛው ጋር ተነስቶ የመንግስት የፕሮፓጋንዳ መሳሪያ እንዲሆኑ የመጠበቅ ጉዳይ አይደለም። ይሄኛውም በተመሳሳይ መንገድ ብሔራዊ ጥቅም ምንድነው የሚለውን በሚገባ በመረዳት የሚፈታ ችግር ይመስለኛል። ሚዲያዎቻችን ፕሮግራሞቻቸውን ከሴኩሪቲ አስተሳሰብ አውጥተው ሌሎች ማህበራዊና ኢኮኖሚያዊ ሐሳቦች እንዳሉትም መረዳት ይጠበቅባቸዋል። ፕሮግራሞቻቸውን በዛ መቃኘት አለባቸው ብዬ ነው ማስበው። በ21ኛው ክፍለ ዘመን ከተፈጠሩ በጣም ድንቅ ፈጠራዎች ውስጥ ኢንተርኔት አንደኛው ነው። በተመሳሳይ በዚህ ዘመን ውስጥ ከተፈጠሩ እጅግ አስቸጋሪ ፈጠራዎች ኢንተርኔት አንደኛው ነው። ዓለምን ፈትኗል፣ መንግስታትን ፈትኗል። መንግስታት አይረቤ እና ልፍስፍስ አድርገዋቸዋል። በምዕራቡ ሊበራል አስተሳሰብ ዲሞክራታይዝ ተደርጓል የሚል ሐሳብ ሊቀርብ ይችላል፣ ግን ከዛ በላይ ነው። ግን አማራጭ የለም፣ ከሱ ጋር መኖር ነው ያለብን። እንዴት እንደምንኖር ግን ማሰብ አለብን። የሀገር ጥቅም ማስከበር ጉዳይ የተወሰኑ አካላት ኃላፊነት አይደለም። ቅድም ለመግለጽ እንደሞከርኩት እንደ ግለሰብ በጣም ትልቅ ኃላፊነት አለብን። እዚህ ያለን ሰዎች ተቋም ብቻ አይደለም የምንወክለው፣ ግለሰብም ነን። የኢትዮጵያ ብሔራዊ ደህንነት ጉዳይ የኔም የፕሮፌሰርም የዶክተር ዮናስም የመሪዎቻችንም እኩል መብት ነው። ይህን በተመለከተ የተሻለ የሚያገባው ሰው የለም የሚል መንፈስ መኖር አለበት። ለዚህ ነው የብሔራዊ ጥቅም ጉዳይ ከግለሰብ ነው የሚመጣው። ስለ ኢትዮጵያ ደህንነት የምሰራው ውለታ አይደለም። ለኔ ስለሚያስፈልገኝ ገብቼ መውጣት ስላለብኝ፣ ልጆቼ ገብተው መውጣት ስላለባቸው የተሻለ ሀገር ማስረከብም ስላለብን ነው። በግለሰብ ደረጃ የሚሰራ ስራ አለ፣ በማህበረሰብ ደረጃ የሚሰራ አለ፣ ሙያተኞች የሚያደርጉት ይኖራል፣ እንደ አገር የምንሰራው ስራ ይኖራል። የተለያዩ አካላት በተለያየ ደረጃ የሚሰሩት ነው። ውጭ ጉዳይ አንድ ኃላፊነት አለበት ከውጭ ግንኙነት አንጻር። ብሔራዊ ጥቅም ላይ ለምሳሌ ከጎረቤቶቻችን ጋር ምን እየሰራን ነው? እሱ መታሰብ አለበት። ከጎረቤቶቻችን ጋር ያሉን ጉዳዮች በውይይት ለመፍታት፣ በመሰረተ ልማት ለመተሳሰር፣ የተሻለ ገበያ ለመፍጠር፣ ከዛ ሸገር ካሉ ሀገሮች ደግሞ ኢትዮጵያን የኢንቨስትመንት ተደራሽ ለማድረግ፣ የገበያ አማራጮች ለመፈለግ፣
በዓለም አቀፍ መድረኮች ኢትዮጵያ የተሻለ ቦታ የማግኘት የታሪክም የሞራልም መብት አለን። 65 በመቶ የሚሆነው ወጣት ትውልድ መያዝ በራሱ ትልቅ ሀብት ነው። ኢትዮጵያ ትልቅ ሀገር ናት ስንል በዚህ ምክንያት ነው። ዜጋው ለምንድነው የሀገር ራስ የነበረች ኢትዮጵያ የሀገር ጭራ የሆነች ብሎ እንዲያመው የማድረግ ኃላፊነት የመገናኛ ብዙሃን ኃላፊነት ብቻ አይደለም። የውጭ ጉዳይ ሚኒስቴርም የመከላከያ ሚኒስቴርም የእያንዳንዱ ዜጋ ኃላፊነት እንደሆነ መረዳት ያስፈልጋልና ከብሔራዊ ጥቅም መጠበቅ ጋር የውጭ ጉዳይ ሚኒስትር ሮል ወይም ሚና ሁሉም አንድ ነው። ሁሉም የመንግስት ተቋም እያንዳንዱ ዜጋ ኃላፊነት አለበት። የዲጂታል ሚዲያ ላይ ለዛ የሚመጥን ዝግጅት ያስፈልገናል። ለዘመኑ የሚመጥኑ ዘመኑን የሚያዋጁ መገናኛ ብዙሃን እንዲኖሩን መስራት ያስፈልጋል። ዜጎች የሀገራቸው አምባሳደሮች እንዲሆኑ ይሰራል። በነገራችን ላይ ትልቁ ዲፕሎማሲ የዜጋ ዲፕሎማሲ ነው። ዜጎች ናቸው አምባሳደሮች። ሀገራቸውን ለማስተዋወቅ የሀገራቸውን ገጽታ ለመገንባት ዜጎች የማይተካ ሚና አላቸው። ይሄ ዝም ብሎ ባህል አይደለም፣ በተግባር አይተነዋል። እኛ የኢትዮጵያ ብሔራዊ ጥቅም እንዲከበር በውጭ ያሉ ኢትዮጵያውያን ምን አይነት ተአምር እንደሰሩ አይተናል። በጣም ቮካል ከሚባሉ የውጭ ያሉ ዳያስፖራዎች ውስጥ አንደኛው የኢትዮጵያውያን ነው። በነገራችን ላይ ስሪላንካ በጣም ቮካል እንደሆነ ይነገራል። ሲሪያ በጣም ቮካል እንደሆነ፣ ኢራን በጣም ቮካል እንደሆነ ይነገራል። ግን የኢትዮጵያውያን በጣም የባሰ ነው። ስለዚህ እሱን ለበጎ መጠቀም ይቻላል፣ ለልማት መጠቀም ይቻላል፣ ብሔራዊ ክብርን ለማስጠበቅ መጠቀም ይቻላል፣ ሉዓላዊነትን ለማስጠበቅ መጠቀም እንደሚቻል በተግባር ያየን ይመስለኛል። ትልቁ ነገር እስከዛሬ ብሔራዊ ጥቅምን ከማረጋገጥ አንጻር በሁሉም ሚዲያ ይሰራል፣ ምንም አልተሰራም የሚል ሐሳብ የለኝም። እኔ እንደዚህ አይነት ሙግትም ውሃ የሚቋጠር አይደለም። በተበተነ መልኩ የሚሰራውን ስራ ግን ወደ አንድ ሰብሰብ አድርጎ በእውቀት ላይ የሚሰራ ስራ እንዲሆን ለማድረግ ብሔራዊ ጥቅማችንን በደንብ ዲፋይን ማድረግ ያስፈልጋል። እያንዳንዱ ሰው እንዲያውቀው፣ እያንዳንዱ ተቋም እንዲያውቀው ማድረግ ያስፈልጋል። እንደዛ በማድረግ ነው ኢትዮጵያን ማሻገር የሚቻለው። ብዙ ጊዜ በመገናኛ ብዙሃን ዘርፍ የሚጠቀሰው አንዱ ችግር እና እንደ ዋናነት የሚታየው የመረጃ የማግኘት ነፃነቱ አለ፣ በህግ አለ፣ ተደንግጓል። ነገር ግን በተለያዩ መስሪያ ቤቶች በተለያዩ በኃላፊነት ደረጃ ላይ ያሉ ሰዎች፣ ባለስልጣናት አንደኛ እነሱም ማግኘት መገናኛ ብዙሃኑ ብዙ ጊዜ አይችሉም። ከዚያም ደግሞ መረጃውንም ለማግኘት ያው መገናኛ ብዙሃን የወዳዊነት ባህሪ ያላቸው ወዲያው ዜናን የመስራት የመተንተን ወቅቱን የዋጀ ነውና የሚሆነው የማዘግየት ችግሮችም አሉ፣ የመከልከልም አሉ፣ ያለ መስጠትም አሉ እና ይሄንን ትልቅ ስራ መስራት ያስፈልጋል ብዬ አስባለሁ። ለምሳሌ የኮሚኒኬሽን ቢሮዎች መረጃ የሚሰጡ እያንዳንዱ መስሪያ ቤት የራሱ የሆነ ኮሚኒኬተር ቢኖረው በቀላሉ ወዲያው ማግኘት ይቻላል። ብዙዎቹ ደግሞ ድረገጾቻቸው በጣም የቆዩ ናቸው። አንድ ፖስት የተደረገ ነገር እንኳን ከወራት በፊት እንደዚህ የተደረገ አንዳንዱ እንደውም አመትም እንደዚህ ሊፈጅበት ይችላል እና በቀላሉ መረጃዎችን የማግኘት ችግር ነው ያለው። ከዛ ውጪ መገናኛ ብዙሃኑ ራሳቸው ባለሙያዎቹም ለዚህ ችግር ተባባሪ ይመስሉኛል። ለምሳሌ ደወልን ስልክ ሊነሳ አልቻለም ከሚል መልስ መውጣት አለባቸው። ጉዳዩ ራሱ አጀንዳ መሆን አለበት። መረጃ አለማግኘት አጀንዳ ሆኖ ያ ተቋም ያ ባለስልጣን ያንን መረጃ ባለመስጠቱ ምክንያት የሚፈጠረውንም ችግር መገናኛ ብዙሃኑ ባለሙያዎቹ ማሳየት አለባቸው እና የዛ ድክመት አለ። በቃ ማለት ሞከርን አልተሳካም ብቻ ተብሎ መታለፍ ያለበት አይመስለኝም እና ያንን መስሪያ ቤት ያ ጉዳይ የህዝብ አጀንዳ ነው፣ የህዝብ ጉዳይ ነው። ያን ባለስልጣን እዛ ቁጭ ያለው እንዲያገለግል ነው፣ ህዝብን መረጃ እንዲሰጥ ነው። ይህንን መረጃ ባለመስጠቱ ደግሞ የተፈጠረውን ችግር ማሳየት በደንብ አጀንዳ አድርጎ መስራት ከመገናኛ ብዙሃኑ ይጠበቃል። ያ ከመገናኛ ብዙሃን አንጻር ድክመት አለ። የመረጃ የሚሰጡ ተቋማት መኖር አለባቸው የሚል እምነት ነው ያለኝ። የኢትዮጵያ መገናኛ ብዙሃን ራሳቸው አሁን የምመራው የኢትዮጵያ መገናኛ ብዙሃን ባለሙያዎች ማህበር አለ። የኢትዮጵያ መገናኛ ብዙሃን ምክር ቤት አለ። እንደገና ደግሞ ተቆጣጣሪው አካል የኢትዮጵያ መገናኛ ብዙሃን ባለስልጣን አለ።
ሌሎችም ተቋማት አሉ ከመገናኛ ብዙሃን አንጻር የሚሰሩ እና የኢትዮጵያን የመገናኛ ብዙሃን ርዕይ ቪዥን አጠቃላይ ኮሌክቲቭ የሆነውን ቪዥን ማስቀመጥ በጣም ይጠበቅብናል። ባለፉት ረጅም ዓመታት የሀገራችንን የመገናኛ ብዙሃን ዘርፍ እንቅስቃሴ ስናይ ምንድነው ያገኘናቸው የተሻሉ ነገሮች? ምንስ ሉዝ አድርገናል? መገናኛ ብዙሃኑ ራሳቸው የት ነው የደረሱት? ለምሳሌ 1980ዎቹ አጋማሽ አካባቢ 84 85 የግል ባንኮችና የኢትዮጵያ ነፃ ፕሬስ እንኳን የሚባሉት አንድ ላይ ነው ስራ የጀመሩት። በቃ የግል ባንኮች ሲወራላቸው የነፃ ፕሬሶችም እንደዛ ሲወራላቸው፣ ዛሬ የግል ባንኮች ሰማይ ጠቀስ ህንፃዎች ባለቤት የብዙ ቢሊዮን ብር ባለቤቶች ሆነው ነው ያሉት በኢኮኖሚ። መገናኛ ብዙሃኑን ደግሞ ስናይ የነበሩት የሉም። ሁሌ አዳዲስ ሚዲያ ነው የሚመጣው። ጠንካራ ሚዲያ በፋይናንስ ጠንካራ የሆነ በሐሳብ ጠንካራ የሆነ መገናኛ ብዙሃን አላገኘንም፣ አላመጣንም። ያ ከብዙ የውስጣዊና የውጫዊ ችግሮች አሉት። ውጫዊው የመንግስት ጫና በብዛት ለረጅም ዓመታት በኢትዮጵያ መገናኛ ብዙሃን ላይ ነበረ እና በዛ ምክንያት አገራዊ አጀንዳውን ሴት ለማድረግ የሚችልበት ቁመና ላይ ሊመጣ አልቻለም የኢትዮጵያ መገናኛ ብዙሃን። ስለዚህ ለምሳሌ 25 ዓመት የሆነው የኢትዮጵያ መገናኛ ብዙሃን ነጻነት 2009 ላይ 25 ዓመቱን ጨርሷል ብዬ ነው ማስበው። ይሄ ከዛ በኋላ ያለው ሁለተኛው ጄኔሬሽን ወይም ሁለተኛው ትውልድ ነው። ስለዚህ ይሄኛው ትውልድ ቢያንስ ከ2009 በኢትዮጵያ አቆጣጠር ጀምሮ ያለው የባለፈውን ችግር ተረድቶ በጋራ ኮሌክቲቭ የሆነ አጀንዳ መፍጠር አለበት። ሀገራዊ አጀንዳ የኢትዮጵያ መገናኛ ብዙሃን በ5 ዓመት ውስጥ የት መድረስ አለባቸው? አገራዊ ጉዳያቸው እንደ ኢትዮጵያን የቱ ጋር ማየት ይፈልጋሉ? ምንስ ሊያደርጉ ይፈልጋሉ? የሚለው በጋራ ብዙ ስራዎች ይፈልጋል። ይሄ እዚህ ተቋማት የጠቀስኳቸው ተቋማት ብቻ ሳይሆን መንግስትም፣ ማህበረሰብም፣ ዩኒቨርሲቲዎችም በርካታ ዩኒቨርሲቲዎች በዚህ ስኩል ኦፍ ጆርናሊዝም ዲፓርትመንቶች አሏቸው። እነሱ ሁሉ እንዲህ አይነት ነገሮችን የመቅረጽ ቀርጸው የማሳየት ለውይይት እንደዚህ አይነት መድረኮች ላይ ቢቀርቡ የበለጠ አጀንዳ ሴት እያደረጉ የተለያየ ዘርፍ የስፖርትም ይሁን የኪነ ጥበብም ይሁን የፖለቲካል አናሊሲስ የኒውስም ይሁን የመገናኛ ብዙሃን ዘርፉ እነዚህ በእያንዳንዱ ዘርፍ ውስጥ ግን አገራዊ አጀንዳ ሴት የማድረግ ብቃት ቁመና ሊያመጡ ይችላሉ ብዬ አስባለሁ። ኢትዮጵያኒዝም የሚለው አስተሳሰብ እኔ ተማሪዎች ዩኒቨርሲቲ ውስጥ ሲገቡ ብቻ አይደለም እናገኛቸው። ከስር ጀምሮ ከኬጂ ጀምሮ የተገነባ እውቀት ነው ዩኒቨርሲቲ ላይም የሆነ ቦታ የሚደርሰው። መገናኛ ብዙሃን ላይም የሚደርሰው የግድ ዩኒቨርሲቲ ስለተማረ ብቻ ሳይሆን ማንነቱ ተገንብቶ መምጣት ያለበት ከስር ጀምሮ ነው። ስለዚህ ኢትዮጵያኒዝም፣ ፓን አፍሪካኒዝም ኢትዮጵያ የብዙ ነገሮች ማዕከል፣ የአፍሪካ ማዕከል፣ የብዙ ዲፕሎማቲክ ኮሚኒቲ ማዕከል፣ የብዙ አስተሳሰቦች ማዕከል። የሳውዝ አፍሪካ ውስጥ የተጀመረው እንቅስቃሴ በሙሉ ከኢትዮጵያ ጋር የተያዘ ነው። የተለያዩ ሀገሮችም ስንሄድ እንደዚሁም መሪዎች የአፍሪካ መሪዎች በጻፏቸው ባዮግራፊ ኦቶባዮግራፊዎቻቸው ላይ የምናየው ኢትዮጵያ የብዙ ነገሮች ሞዴላቸው ሆና ነው። ስለዚህ ይሄ በትምህርት ስርዓት ውስጥ ቢገባና ኢትዮጵያኒዝም ኢትዮጵያዊነት ምንድነው ጽንሰ ሐሳቡ ከዛም ከፍ ሲል ወደ ፓን አፍሪካኒዝም እንዲህ የሄደ እያደገ የመጣ ዩኒቨርሲቲ የደረሰ በስኩል ኦፍ ጆርናሊዝም በሌሎችም ተመርቆ የሚመጣ ጋዜጠኛ አገራዊ አጀንዳ፣ አእምሯዊ ልማት የሚሉትን ነገሮች ይዞ ሊያሳድግልን ይችላልና እኔ ከስር ጀምሮ እንደዛ አይነት ትውልድ ቢገነባ ብዬ ነው ማስበው። ማህበረሰብ ትስስር ገጾች ህብረተሰቡ በጣም ተሳስሯል። በተለይ በዚህ በሶሻል ሚዲያው እዛ ላይም ትልቅ የንቃተ ህሊና ማዳበሪያ ፕሮግራሞች ይሄ ሚዲያ ሊትሬሲው በጣም እሱ ላይ መስራት ያስፈልጋል ብዬ ነው ማስበው። ያው እኛ ሀገር ነው ይሄ ብዙ ችግር ማየው እንጂ ሚዲያ ብዙ ቦታዎች ላይ ወደ ኢንዱስትሪ ሆኗል። ራሱ ሚዲያ ኢንዱስትሪ ብዙ የሰው ኃይል ነው የሚይዘው፣ ብዙ ባለሙያ ነው የሚይዘው። ጋዜጣውም መጽሔቱም
ሬዲዮ፣ ቴሌቪዥኑ አሁን ደግሞ ያለው ማህበረሰብ ትስስር ገጾችም ብዙ ባለሙያዎችን ይይዛል። ብዙ ሀብት ውስጡ የሚመላለስ ነው፣ የሚገባ የሚወጣ ነው። እንደገና ደግሞ ሚዲያዎች በራሳቸው አሁን ካለው አስተሳሰብ ፓራዳይም ሽፍት ማምጣት አለባቸው ብዬ አስባለሁ። ብዙ ሰዎች ሚዲያ ጋር የሚመጡት ማስታወቂያ አስነግረው ድርጅታቸው እንዲተዋወቅላቸው ሀብት ንብረት እንዲያፈሩ ነው። በአንዳንድ ሀገሮች ደግሞ የምናየው ሚዲያዎቹ ራሳቸውም ሀብት አፍሪዎች ሆነው ወደ ኢንዱስትሪ ውስጥ ገብተው ወደ ንግድ ውስጥ ገብተው ሚዲያቸው ንግዳቸውን ማስታወቂያ አድርገው የበለጠ ጠንካራ ኢኮኖሚ በማምጣት ለሀገራቸውም ልማት ከነሱ አልፈው ሀገራዊ ልማት ውስጥ ሁሉ ከፍተኛ ድርሻ አላቸው። እንደ ሳውዝ አፍሪካ ብሮድካስት ኮርፖሬሽን ኤስኤቢሲ አይነት ግዙፍ፣ እዚህም ጎረቤት ሀገር ኬንያ ውስጥ ያለው ዴሊ ኔሽን ሚዲያ በራሱ በጣም ብዙ ሀብት የሚያንቀሳቅስ ነው። ስለዚህ ሚዲያዎቻችን ከነበረባቸው አስተሳሰብ ወጥተው ራሳቸውም ሀብት የማፍራት እንቅስቃሴ ውስጥ መግባት አለባቸው። ሌላው መንግስት ራሱ የተለያዩ የፕሮሞሽን የማስታወቂያ በጀቶች አሉት። እነዚህን በጀቶች ፌርሊ በሆነ መንገድ ህጋዊ ለሆኑ ሚዲያዎች ማስተላለፍም አለበት። እንደየሜሪታቸው እነዚህ ማስታወቂያዎች፣ እነዚህ የፕሮሞሽን ወጪዎች ለተለያዩ መገናኛ ብዙሃን ቢሄዱ ይሄ ውጫዊ የሆነው ችግራቸው ፋይናንሻሊ ስትሮንግ ያልሆኑበትን ጉዳይ ማጠንከር ይቻላልና ወደ ሀገራዊ ልማት መግባት ይችላሉ። ራሳቸውም ጠንክረው አንዱ የፋይናንስ ችግር ስለሆነ ብዬ ነው ማስበው። ሚዲያዎቻችን በአሁኑ ወቅት ለረጅም ዓመታት የነበሩትን በተለያየ የፖለቲካ አጀንዳ አራማጆች ይሄ ምንድነው ማህበረሰብ አንቂ በሚባሉ ሰዎች ውስጥ ቡድናዊነት፣ ብሔርተኝነት እንደዚህ እየገነገኑ መጥተው ሚዲያውን ራሱ ወደ መቆጣጠር ሄደው ሚዲያው ካለበት ተልዕኮ ወጥቶ ለሌሎች አጀንዳ የሆኑ ሚዲያዎችም አይተናል። ስለዚህ ፕሮፌሽናሊዝም፣ የሙያ ባለቤትነት፣ ሚዲያን ሊደርሺፕ፣ ሚዲያን እነማን ናቸው የሚመሩት፣ በምን መርሆች ነው የሚመሩት የሚለው ሁሉ መታየት አለበት። እሱ ደግሞ ቢያንስ ሚዲያ ሞጋች ማንም ሰው መጥቶ የሚያርፍበትና እንደ ቱቦ የተባለውን ነገር ማስተላለፍ ብቻ ሳይሆን አጣርቶ የሚያስተላልፍ ይሄ ፓሮቲዝም እንደ ፓሮት የተባለውን ብቻ አንድ ሰዓት ቁጭ አድርጎ ሰውየው የፈለገውን ነገር እንዲል ብቻ ሳይሆን የሚመዝን፣ የሚያይ፣ የሚያስተካክል፣ የሚያርቅ ሙያዊ በሆኑ ፍተሻዎች የሚያሳልፍ የሚዲያ ተቋማት እነሱ ላይ መበርታት አለብን ነው ምለው። ሚዲያ ፑሽንግ ቱጌዘርን ያመጣል ይላል። ከፊት ለፊታችን ያሉ ችግሮችን አብረን ቆመን እንድንገፋና ወደ ታሰበ ዓላማ እንድንደርስ ያደርጋል። ፑሽንግ ቱጌዘር ይላል። የማይሆን ከሆነ ደግሞ ሉሲንግ ቱጌዘር ይላል። አብሮ መክሰርም ደግሞ ይመጣል። በሚዲያ ብቻ ሳይሆን ዓለም ላይ ለክተ የማታውቀውን ነገር ማስተዳደር አትችልም ይባላል። ዋት ዩ ካንት ሜጀር ዩ ካንት ማኔጅ ይባላል። ማኔጅ ማድረግ አትችልም። ሜጀር አድርገ የማታውቀው ከሆነ ማስተዳደሩን አትችልም። አትዘይሹ። የመገናኛ ብዙሃን ሚናቸው በህዝብና በመንግስት መሃል ነው እንጂ እነሱ የመንግስትን አጀንዳ ብቻ የሚያቀነቅኑ ወይም ደግሞ በጣም እንደ ኮሚኒኬሽን ቢሮዎችና እንደ ሌሎች ሚዲያዎች ማድረግ የለባቸውም። እንደ ድልድይ መሃል ላይ መሆን አለባቸው። የመንግስት ኤክስፔክቴሽን ግን ወደዛ ትንሽ ያዘነብላል የሚል ኮንቴክስት ስለተነሳ ሁሌ መሃል ላይ መሆን ችግር አለው፣ ዋጋ ያስከፍላል። መሃል ላይ ስትሆን ማድረግ ያለብህ የሚያስፈልግ ነገር አቋቋም ሳይሆን አቋም ነው። ፕሪንሲፕል ቤዝድ መሆን ነው። 5 6 ልጆች ያላት እናት 6ቱን አንድ ጊዜ ማስደሰት አትችልም። መጀመሪያ ምግብ የወሰደ ልጅ 6ኛው ለኔ ለምን መጀመሪያ አልተሰጠኝም ይላል። አንዱ ወጥ አነሰ ይላል። አንዳንዴ በእናታችንም ማንደሰት ነው። መቼም ቢሆን ግን መሃል ሆኖ ዋጋ መክፈል ይሻላል።
የፈረንሳይ አብዮት የሚባል ዓለም ላይ ትልቅ ለውጥ ያመጣው 18ኛው ክፍለ ዘመን ፍሬንች ሪቮሉሽን ነው። 3 መሰረታዊ ነገሮችን ይዞ ተነሳ። አንዱ ግን ተረሳ። አሜሪካኖችም ጥቁር አሜሪካኖችም ሊበርቲን ወሰዱ፣ ሌሎችም ኢኳሊቲን ወሰዱ፣ እኩልነትን ወሰዱ፣ ሌሎች ደግሞ ይሄ ነፃነትን ወሰዱ። በመሃል ላይ ሁለቱ እንዳይጋጭ ባላንስ ማድረግ የነበረበት አንድ ዋና ኤሌመንት ፎርጌትን ፕሪንሲፕል የሚባል ወንድማማችነት ተረሳ። መሃል ላይ መሆን አንዳንዴ እንድትረሳ ያደርጋል፣ ግን ፕሪንሲፕል ቤዝድ መሆን ግዴታ ነው። ከሶሻል ሚዲያ ጋር ይሄ ኔግሊጀንስ ግዴለሽነት በ2016 ብቻ ከጤና ጋር ተያይዞ የወጣ ቴሪ ወደ 250 ሺህ ህዝብ በአመት ይሞታል በዶክተሮችና በነርሶች ኔግሊጀንስ። ጦርነት ሲካሄድ ለጦርነቱ የደረሱ ወጣቶች ይሄዳሉ፣ ሊሞቱ ይችላሉ። ሚዲያ ግን እድሜን አይመርጥም። ህፃናትን ሊገል ይችላል በመጥፎ ነገር፣ አዛውንትን ሊገል ይችላል፣ ወጣትን ሊገል ይችላል። ማስ ሚዲያ መንገድ ከሳተ ማስ ኪሊንግ ያመጣል። ስለዚህ እንዴት መደረግ አለበት? ኢንሳይድ አውት አፕሮችን መጠቀም አስፈላጊ ይሆናል ብዬ አስባለሁ። አሁን ስለ ሶሻል ሚዲያ፣ ስለ ዩቱብ፣ ስለ ሌላ ነገሮች ነው የምናወራው አይደል? በእጅጉ የሚያስፈራ የቴክኖሎጂ ትውልድ እንደ ጎርፍ ይዞ የሚሄድ እየመጣ ነው። ያን እንዴት ነው የምናደርገው? ስለዚህ በጣም ፋውንዴሽናል የሆነ ነገሮችን መስራት አለብን ማለት ነው። እንዴት እናደርግ የምለውን 3 ፖይንቶችን አንስቼ ልጨርስ። ዘላቂ መፍትሄዎች እንዲመጡ ከተፈለገ ካሪኩለሞች ወይም የትምህርት ስርዓትን ማስተካከል ግድ ይላል። የቤተሰብ ስርዓት፣ የትምህርት ስርዓት፣ የሃይማኖት ስርዓት፣ እነዚህ 3ቱ ፒላሮች በጣም ወሳኝ ናቸው ለአንድ ሀገር እድገት። የቤተሰብ ስርዓት፣ የቤተ እምነት፣ የትምህርት ቤት። ለምሳሌ ህፃናት ትምህርት ቤት ሲሄዱ ኬሚስትሪ ይማራሉ፣ ፊዚክስ ይማራሉ፣ ጂኦግራፊ ይማራሉ። የስ ጎን ለጎን ግን ስድብም ተምሮ ይመጣሉ። ስድብ ጂኦግራፊ ላይ የለም፣ ስድብ ሲቪክስ ላይ የለም፣ ፊዚክስ ላይ የለም። ከየት ነው የተማሩት? ካሪኩለም 2 ነው ብዙ ጊዜ ትምህርት ቤት ህፃናት ተምሮ የሚመጡት። አንዱ አካዴሚክ ካሪኩለም ነው፣ ሁለተኛ ሂደን ካሪኩለም ይባላል። አይታይም፣ ትውልድ ላይ ተጽዕኖ ያመጣል። አሁን አገራችንም ዓለምንም እየረበሸ ያለው አካዴሚክ ካሪኩለሙ ሳይሆን ያ ሂደን ካሪኩለሙ ነው። አይማሩም፣ ግን ተምሮ ይመጣሉ። አስተማሪ ቆሞ ስድብን አያስተምርም። ህፃናት ታዲያ ከየት ነው ተምሮ የሚመጡት? ይሄንን በደንብ ማስተካከልን የሚጠይቅ ይመስለኛል። የዛሬ 50 ዓመት 40 ዓመት ዩሮፕ፣ አሜሪካ፣ ሌሎችም ግንባታ፣ የቤተ ክርስቲያን ግንባታ፣ የመስጊድ ግንባታ ሪቫይቭል እያደረጉ ነበር። በጣም ለግንባታ ስሮጡ ነበር። ልክ ግንባታቸውን ጨርሶ ዞር ስሉ ወጣቱ የለም፣ ተወስዷል በቴክኖሎጂ። ስለዚህ መገንባት ያለብን የትኛው ነው መቅደም ያለበት? አሁን የመጣው እኮ አውትካሙ ነው። ይሄንን አውትካሙ ማስተካከል የሚችል መሰረታዊ የሆነ ስራ ከቤት ጀምሮ ከእያንዳንዳችን ስለምጠበቅ ብዬ ነው የማስበው። እግዚአብሔር ይስጥልን። አመሰግናለሁ። ሚዲያ በብሔራዊ ጥቅም ላይ አይደራደርም። ሀገር ስትኖር ነው ሌላው ነገርም ሁሉም ነገር የሚመጣው። ሀገር ፍላጎት ጥቅም አላት። ሀገር ፍላጎት ጥቅሟን ከፍ የሚያደርጓት ዜጎች ናቸው። ሁሉም ሚናውን መጫወት አለበት። ይህን በዚህ ደረጃ ደግሞ የሚዲያ ሚና በጣም ጠንካራ ነው። በአጠቃላይ ግን ሚዲያ ይህን ለመስራት ብሔራዊ ጥቅምን አውቀው መስራት አለባቸው። ብሔራዊ ጥቅምን አታከብሩም፣ ብሔራዊ ጥቅም ላይ ኮምፕሮማይዝ አድርጋቸዋል ምናምን በምንልበት ጊዜ ብሔራዊ ጥቅም ምንድን ነው የሚለውን ነገር መረዳት፣ አቅም መፍጠር የሚያስፈልግ ጉዳይ እንደሆነ መረዳት ይኖርብናል። ይህን ከማድረግ ደረጃ የትምህርት ተቋሞቻችን መሰረታዊ ከሆኑ የሚዲያ ስራን ለመስራት ከሚሰጡ ፕሮፌሽናል ስራዎች ማንኛውም ስራ፣ ማንኛውም እውቀት፣ ማንኛውም አቅም ተፈጥሮ ለሀገር ግንባታ፣ ለሀገር እድገት፣ ለብሔራዊ ጥቅም ካልዋለ ትርጉም ስለሌለው ሀገር ወዳድ የሆነ ሀገሩን የሚያፈቅር ለሀገሩ ብሔራዊ ጥቅም ጥብቅና የሚቆም ዜጋ ለማፍራት
የትምህርት ተቋማት ተግባር ተኮር ስራዎችን መስጠት የሚጠበቅባቸው ይመስለኛል። አብዛኛው ብሔራዊ ጥቅማችን ስንል በእኛ ሀገር ላይ ወደ ውጭ ብቻ እንመለከታለን። ከውጭ ወራሪ ይመጣ ሲባል የሀገርን ጥቅም ሊደፍቅ እንደዚህ መጣ በሚባልበት ጊዜ ሚዲያ ላይ ያሉ አካላት ወይም ፕሮፌሽናል ብቻ ሳይሆን ማንኛውም ዜጋ አትንኩኝ፣ ወዴት፣ ለምን፣ አይሄማ አይሆንም ተብሎ ነው የሚነሳው። ብሔራዊ ጥቅማችን የሀገር ጥቅም ብለን ከተመለከትን ሀገር ብለን ስንመለከት እንኳ ሀገርን ቅርጽ ሀገር ቅድም እንዳልነው የሀገርን የማስቀጠል ጉዳይ ብሔራዊ ጥቅማችን መሆኑን መዘንጋት የለብንም። ሀገር ሲባል መጀመሪያ ሀገር ለመባል ህዝብ አለ። ህዝቦች በጋራ አብረው በጋራ የሚኖሩበት፣ በጋራ የሚተጉበት፣ በጋራ የሚበለጽጉበት ሀገር ካልተፈጠረ ሁኔታ ካልተፈጠረ ስለ ሀገር ማውራት አንችልም። ስለዚህ የህዝቦች አንድነትን መጠበቅ፣ የህዝቦችን አብሮነትን መጠበቅ ሀገር ለምንላት ነገር ጥንካሬዋ መሰረት ስለሆነ እሱ ጋር መስራት የሚገባንን ነገር መስራት አለብን። ህዝቡን እያባላን ህዝቡን እየከፋፈልን አንድ ማድ ላይ እንዳይበላ እያደረግን ስለ ብሔራዊ ጥቅም የምናወራው ምን ላይ ነው የምንሆነው? ህዝብ የሌለበት ሀገር፣ ጠንካራ ህዝብ የሌለበት ሀገር ብሔራዊ ጥቅም አለም ጠንካራ ሀገር አይፈጠርም። ሁለተኛው ኤሌመንት የግዛት አንድነት ነው። ሁላችንም የማንሳሳተው የምናውቀው የግዛት አንድነት ተደፈረ ሲባል ምናምን ሲባል የምናውቀው ነገር አለ። እነዚህን በመጠበቅ ደረጃ የሚዲያው መጫወት ያለበት ሁኔታ አለ። ሌላኛው ሀገርን ደካማ የሚያደርግ የህዝቦች አብሮነት እንዲፍረከረክ የሚያደርግ ቀና ብለን እንዳንሄድ ውስጣችን እንዲቦረቦር የሚያደርጉ ሀሳቦችን በድፍረት ሲያስተላልፍ የሚውል ሀሳብ የሚያሰራጭ ጄኔሬሽንን ደግሞ አገር ተረካቢ የሆነውን ትውልድ እንዲሸረሸር እንዲደክም የሚያደርግ ሀሳቦችን የሚሰሩ አካላት ስለ ብሔራዊ ጥቅም ትርጉም አልገባቸውም ማለት ይቻላል፣ ወይም በቸልተኝነት የጣሱ ነው። ሶስተኛው ደግሞ ሆን ብለው የጣሱት እንደሆነ ማየት ይቻላል ማለት ነው። እኔ እዚህ ሀገር ላይ ነፃነቱ እና በኃላፊነት መካከል ሚዛኑ አልተጠበቀም ከሚሉት ውስጥ ነኝ። ሁሉ ጊዜ ትክክለኛዋ ነፃነት ወይም እርን የምትደረገው ነፃነት የት ላይ ነው ያለችው? ኃላፊነትን ከመወጣት ጋር ተያይዛ የምትመጣው ነፃነት ናት፣ ቀጣይነት ያላት ነፃነት። ዝም ብሎ የተለቀቀ ነገር ነፃ አይደለም። በሀገራችን ውስጥ ያለውን የጥላቻ ህዝቦችን የሚከፋፍል ሀሳብ ሚዲያ ላይ ያለውን በሶሻል ሚዲያ ላይ ያለውን የጥላቻ ደረጃ ታውቁታላችሁ፣ እናውቀዋለን። በኢስተርን ዩሮፕ ላይ ወይም በዩክሬን ላይ ጦርነት አለ። እስኪ የዌስተርን ሚዲያዎችን በሙሉ እንመልከት፣ የሚያወጡትን ዘገባ እንመልከት። አንድ አይነት ቦታ ላይ አጀንዳ ተቀርጾ የተሰጠ እስከሚመስል ድረስ ቀጥ ነው የሚሉት። ቀጥ በውስጥ ጉዳዮቻቸው፣ በፖለቲካ ጉዳዮቻቸው፣ ብሔራዊ ጥቅም በሚሏቸው ጉዳዮች ላይ ቀጥ ብለው ነው የሚሰሩት። በሀሳብ ነፃነት ደረጃ ስንመለከተው እኮ ዊኪሊክስ ፋውንደር ምንድን ያደረገው? መረጃን ወደ ምን አደረገ? ወደ ህዝብ አቀረበ ነው። ትልቁ ከሀገራት ጋር ኮንፍሮንቴሽን ውስጥ ያስገባው ነው የብሔራዊ ጥቅማችንን አደጋ ውስጥ ሊከት የሚችል መረጃ አውጥታል ነው። ይሄ ደግሞ ሬድ ላይን ነው፣ መስመር አይታለፍም። ስለዚህ ነፃነት በተሰመረ በተቀመጠ ቦክስ ውስጥ ነው ነፃነቱ የሚሆነው እና ትልቁ ነገር እነዚህ ማመዛዘንና ጠብቆ መጫወት የሚያስፈልግ ይመስለኛል። ይህን ቀጣይ ወደፊት ለመሄድ እንዴት እንችላለን? ቀደም ካልኳችሁ የትምህርት ተቋማት አቅም በመገንባት ማህበራት፣ ተቋማት በነገሮች ላይ ግልጽነት በመፍጠር ሌላው ደግሞ ሁሉም በባለቤትነት ኢትዮጵያ ሀገሬ ነች፣ ሀገር በሚኖርበት ጊዜ ነው እኛ መቀጠል የምንችለው። ስለዚህ የሀገር ጥቅም ላይ ኮምፕሮማይዝ አላደርግም የሚል ወንድሜ እዚህ ሀገር ላይ ብሔራዊ ጥቅምን የሚጠብቅ ዩኒፎርም የለበሰ ወታደር ብቻ የሚመስለው ሰው አይነት እይታ አይደለም መሆን ያለበት። ሁሉም ወታደር መሆን አለበት፣ ለሀገር ጥቅም ወታደር። ቅድም እንዳልኳችሁ ደግሞ ጥቅማችን ከኛ ከሌሎች ሀገሮች ጋር በሚኖረን ግንኙነት ብቻ ሳይሆን እርስ በርሳችን ባለው የፍቅር መተሳሰብ ነው የጥንካሬያችን ምንጭ ነው። የጥንካሬ ምንጫችን እያፈረስን የመከፋፋት ባህላችን ያደረግን የጥርጣሬ መንፈስ እየረጨን ብሔራዊ ጥቅም ማውራት አይገባል። ስለዚህ ሚዛኑን ጠብቀን ውስጣዊ አንድነታችን አጠናክረን እንደ ሀገር
ከፍ ብለን ከፍ የምትል ሀገር ለትውልድ ለማስረከብ ሁሉም በባለቤትነት መስራት ይኖርበታል። ከዛ ውጪ ግን ደግሞ መከታተል፣ መደገፍ፣ ሶስተኛውና በጣም ሁሉም ሰው የደከመበት ወቅት ተጠያቂነትን የማረጋገጥ ጉዳይ ደግሞ ጊዜ የሚሰጠው ጉዳይ አይደለም። በአጠቃላይ የተፈጠረው መድረክ እድል ሰጥቶናል። እንዲህ አይነት መድረኮች ግን በቀጣይነት መስራት ይኖራል። በተለይ ደግሞ የሚዲያ ባለሙያዎችን በወቅታዊ ሀገራዊ ፍላጎቶቻችን በቋሚ በብሔራዊ ጥቅሞቻችን ላይ አቅም ለማጎልበት እነ አምባሳደር መለስም በእኛ ጋር ተቀናጅተን መስራት ይኖረናል ይገባል። አንዳንዴ እኮ በዲጂታል ማቴሪያሎች በዲጂታል ቴክኖሎጂዎች ሰዎችን ማብቃት ይቻላል። ቢኮዝ ያለማወቅ የሚሳሳተውን ኃይል በብዛት ወደ ኃይል መቀየር ይቻላል የሚል እድል ስለሚሰጠን ነው። በአጠቃላይ ስለነበረው ሁኔታ ሁሉ አመሰግናለሁ። ታንክ ዩ